ረሱላችን ሰለላሁ ዐለይሂ ወሰለም ሲመጣ ወደ ምድር የምትቀበረውን ሴቶች ማለት እንዳይቀበሩ አደረገ። ማስረጃ ሴቶች እንዲቀበሩ አደረገ። ማስረጃቸው ማስረጃ እኮ የሰጠው ነው። ቅድም 8 ሰዓት ላይ ልጁ ምን አለ? እዛ ቁርአን ሲያስቀራ በሩህ ላይ ያለች የተቀበረችው ሴት የምታወራበት ጊዜ አላለህም ብሎሃል። 8 ሰዓት ላይ ልጁ ያ ብቻ ማስረጃ ነው። ምክንያቱም በዛ ሰዓት ዝም ብሎ ቢቀባጠር ሙስሊም ነው ሲያስጠልኝ ረሱላችን አስቆመዋል የምትዩ ማስረጃ ሲሆን ምን መታረዷን መቀበሯን አንድ ያልሽው የተታረደማ መቀበሯን ስትቀ ያስቆሙበትን ማስረጃ ስጪኝ። መቀበሯንማ ለምን አታይም አንተ? ከዛ መቀበሯን አላልኩሽም። መቀበር ማስቆማቸውን ነብዩ መሐመድ መቀበር ማስቆማቸውን ማስረጃ ስጪኝ። መቆሙን አታይም እንደ ሁሉም ሴት እዚህ እየኖራል ነብዩን ያስቆመው የሚለው ማስረጃ ስጪኝ። ነብዩን ያስቆመው ማሐቅድም ፈላላ ያወጣህ ነበር። ማስረጃ ስጪኝ። ፈልፍላ አውጣ። ማሐቅድም ያወጣህ ነበር እኮ ፈልፍላ አውጣ። ያለ ማስረጃ ዝም ብለሽ አቀባጥሪ። ማስረጃ በቃ ይሽ ያለ ማስረጃ ነው የምታወሪው። በማስረጃ ማውራት ኢየሱስ ጌታ በመሆኑ ማስረጃ ስጠኝ እስኪ። አንተ ለምን ማስረጃ አምጣለሁ? ኢየሱስ ጌታ በመሆኑ ማስረጃ አምጣ እስኪ። እሺ ከሰጠውሽ አንቺ እስልምና ለቀሽ ትወጫለሽ? እወጣለሁ። ኢየሱስ ጌታ በመሆኑ አንተ ማስረጃ ከሰጠኝ ወላሂ እወጣለሁ። አሁኑኑ እዚሁ መሐመድ ሐሰተኛ ነብይ ነው ትያለሽ? አንተ ብቻ ኢየሱስ ጌታ በመሆኑ ትክክለኛ ምስክር ስጠኝ እኮ። ከዛ አሁኑኑ መሐመድ ሐሰተኛ ነብይ ነው ብለሽ አምንልህ። ትክክለኛ መረጃ ካመጣህ አምንልሃለሁ። አምጣ። እሺ ክፈትልኝ። የቪኪ ዮሐንስ እንዳትወጪ አደራሽን። አልወጣም። የት ነው የምወጣው? በመጽሐፍ ቅዱስ ዮሐንስ ወንጌልን በኪታብን ታመጣታለህ። ጌታ መሆኑን እናሳያት። እሺ አሳየ። ኢየሱስ እኔ ጌታ ነኝ ያለበት ቦታ አሳየ። በቃ ይኸውልህ እናሳይሽ እኮ ነው። ምን ሆነሽ ነው እንዴ? እሺ አሳየ። ተረጋጊ ብራዘር። ወደፊት ግን እንዳይለምድብሽ እሺ። ይሄን ተረት በደንብ ኡስታዞቻችሁ ስለሞሏችሁ ኡስታዞቻችን አልሞሉንም። ኢየሱስ 9 ወር ሆኖ ኧረ ተረጋጊ በእናትሽ አትጩሂ። ማስረጃ እየከፈትንልሽ ነው አይደል እንዴ? ተረጋጊ። ጮክ ብላ እንዳታወራም እኮ ተፈርዶባታል እኮ 13 ልጅ መተሽ በቃ አልቻልንሽም። ኤኒሃው ግን እሺ ቀጥል። ቆስጤና ስትጨርስ 14 ላይ ነው ማስረጃ እንደሌላት በደንብ ሄድበት። እሺ አይ አይደለም 13 14 ላይ ክፈትልኝ። ዮሐንስ ወንጌል ምዕራፍ 13 ቁጥር 14 እሺ ነይ ጠጋ አድርግልኝ፣ ዙም አድርግልኝ። ማይክሽን ክፈች። እሺ አሁን ሂድ 14 ላይ ሂድ። እሺ ምን ይላል? እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጠቡ ዘንድ ይገባችኋል ይለናል። እኔ ምንድን ነኝ አለ? ጌታና መምህር። አለቀ። ስለዚህ ኢየሱስ ጌታ ነው ማለት ነው። እሺ እሱ እናቱ ሆድ ውስጥ እንዴት ገባ? እናቱ ሆድ ውስጥ ሲገባ ዓለምን ማን እየጠበቀ ጌታ መሆኑን አሳየኝ ብለሽኛል። እንዴት ገባ ምናምን የሚለውን ነገር ትተይና አሁን መሐመድ ሐሰተኛ ነብይ ነው ብለሽ ክርስቲያናዊ ሻሃዳ ትይዣለሽ። ቶሎ በይ ማይክሽን ክፈችና ከዛ በኋላ ለምንድን ነው ምናምን የሚለውን ጥያቄሽን መጠየቅ ትችያለሽ። አሁን ኢየሱስ ጌታ እንደሆነ እንትን ብለናል። ኢየሱስ ጌታ ነው። የጌቶች ጌታ የጌቶች ንጉስ ነው። እሺ እሱ 9 ወር ሆድ ውስጥ ሲገባ ምድርን ማን እየጠበቃት ነበር? እሱን እንመልስልሻለን። አሁን ማስረጃውን ካሳየህኝ ብለሽኛል። ቶሎ ብለሽ መሐመድ ሐሰተኛ ነብይ ነው ብለሽ አሁን ነው እንትን ትያለሽ። ቆርቅ ብላ ሻሃዳት ያዛ ትልቃት ቦርቀቀ ተበላ ቦርቀቀ በይ ነይ ሻሃዳሽን ያዢ። ለክሽን ክፈል አውጪና ያዢ። ጣትሽን ያዢ ወደ ላይ ከፍ አድርጊ። አለዝም ለምን ረምዞ አልበቃኝም እኮ ሙሉ ማስረጃ አላገኝም።
ኢየሱስ ጌታ ነው የሚል ማስረጃ ቆይ ስሚኝ፣ ኢየሱስ ጌታ ነው የሚል ማስረጃ ከመጽሐፍ ቅዱስ ሊያሳየኝ አሁኑኑ መሐመድ ሐሰተኛ ነቢይ ነው ብዬ ሻዳ ይዛለሁ ብለሻል። ሻዳሽን ያዥ አሁን ቶሎ በይ፣ ጣትሽን ወደ ላይ ያዥ ቶሎ በይ። ከዛ በኋላ ሻዳሽን ከያዝሽ በኋላ ገላሽን ምናምን ትታጠቢያለሽ። እዛ የሚያደርሰን ደረጃ የለም። አልጠገብኩም እኮ ውሸታም ነሽ ማለት ነው። ውሸታም ነሽ ማለት ነው። አልጠገብከኝም እኮ እሱ ወደ ሆድ ሲገባ ዘጠኛ ወደ ሆድ ውስጥ ሲገመት ምድርና ሰማይን ማን እየጠበቃት ነበር? ውሸታም ናቸው። አይታችኋል። ሙስሊሞች ውሸታም ናቸው። ኢየሱስ ጌታ እንዳልሆነ የምታምነው አንተ ነህ። ውሸታም አንተ ነህ። ኢየሱስ ሰው ነው እንጂ ጌታ አይደለም። መጽሐፍ ቅዱስ ጌታ ነው ነበር። መጽሐፍ ቅዱስ ጌታ ነው እሱ ነው የተሸከመው። ተረጋጊ እንዴ! በጣም እላፊ እየሄድሽ ነው። ተረጋጊ። አላህንም የፈጠረ መሐመድንም የፈጠረው ኢየሱስ ክርስቶስ ነው። ተረጋጊ። አንቺ ራስሽ አላህ ቆይ 9 ሰዓት ወደ ምድር ማን ነው ከአርሹ ላይ በዙፋኑ ሲቀመጥ ምድሩን ማን ነው የሚጠብቅለት ላለ? ወይስ 9 ሰዓት እስኪወርድ ድረስ እየጠበቃችሁ ከዛ ውጭ በባዶ ነው የምትኖሩት? እንደምን ነው ሄድበት ቢኪ ኢየሱስ ይቅርና በክርስትና በእስልምናም ጌታ ነው። በነገራችን ላይ ኢሳ ያው አንድ አይደለም። ኢሳ እንበለው ያኛው ኢሳ የእስልምናው ሱረቱል በቀራ 87ኛው ምዕራፍ ተፍሲሩ የማን ነበር? መሐመድ ኢብን አሽዑሪ አሽዓሪ አቂዳ ተከታይ ነው። አሽዓሪ ነው። መሐመድ ኢብን አሽዑር ታዋቂ ሰው ነው። አሽዓሪ ነው ሰውየው፣ የአሽዓሪ አቂዳ ተከታይ ነው። ኢሳ የሚለው ቃል የመጣው ከዕብራይስጥ ነው ይላል። አንብቡት፣ ምናልባት አረበኛ ስለሆነ እንትኑ አረበኛ የምታነቡ ኢያሱ ከሚለው ከዕብራይስጥኛ የመጣ ነው ይላል። በእርግጥ መዝገበ ቃላቱ ኢሳ የሚለው የግመል ሽንት፣ የግመል ስፐርም፣ የፈረስ ስፐርም እያሉ ተረጉሙታል መዝገበ ቃላት። ባይሆን ተፍሲራቱ ምን ይላሉ? ኢሳ ኢያሱ ከሚለው ከዕብራይስጥኛ የመጣ ነው አሉና ኢያሱ ማለት ጌታ ወይም የተከበረ ማለት ነው አሉ። ኪን ታነቢልናለሽ? አንብቢልኝ አንዴ፣ እንዳጭኝብኝ አንዴ አንብቢው አንዴ። እሺ ይኒናት አንዴ በቀይ የተሰመረውን አንብቢው አንዴ። አልጠገብሽ እንድትጠግቢ ነው። አልጠግብም። ሀይ ለምንድን ነው የምጠግበው? እሺ እናቱ አንብቢልኝ አንዴ። እንድታነቢው ነው። በቃ ሚዩት አድርጉልኝ አንዴ። ኢብኑ ከሲር ምን ይላል መሰላችሁ? ሚዩት አድርጊው እናታይ፣ ሚዩት አድርጊው። ተፍሲር ኢብን ከሲር ሱራ 1 አንቀጽ 2 ላይ ጌታ የሚለው ከአምላክ በቀር ለሌላ ለማንም አይሰጥም ይላል። ስለዚህ ኢሳ ጌታ ነው፣ አምላክ ነው። ይታያችኋል። አረበኛ የምታነቡ ጌታ የሚለው ከአምላክ በቀር ለሌላ ለማንም አይሰጥም። ኢሳ ደግሞ ምንድን ነው አሉ? ከዕብራይስጥኛ የመጣ ኢያሱ ከሚል ስም እየተገኘ ነው። ትርጉሙ ጌታ ማለት ነው አሉ። ሙስሊሞች ኢሳ ጌታ ነው በሉ ብትሏቸው ብትገሏቸው ይቀላችኋል እንጂ እንደሱ አይሉም ቢሞቱ። ማስዋዕት አልተፍሲር አልማዙር ቮሊዩም 5 ፔጅ ኦንላይን ላይ አለም። ይሄ ምናልባት ኪታቦቹ ሳመጣቸው የሌለ እንዳይመስላችሁ ሙስሊሞች፣ ሄዳችሁ አስተግፍሩላህ ታገኙዋችኋላችሁ። ያሰመርኩበትን ላሳያችሁ። ተፍሲሩ ነው። እሺ ማስዋዕት አልተፍሲር አልማዙር ቮሊዩም 5 ፔጅ 200 ላይ አልመሲህ ኢሳ አልመሲህ ማለት ዘኪንግ ማሊኪ ማለት ነው ይለዋል። ንጉስ ማለት ነው። አስቀድመን እንዳየነው ጌታ የሚለው ከአምላክ በስተቀር ለሌላ ለማንም አይሰጥም ብሎናል ኢብኑ ከሲር። መሐመድ ኢብን አሽዑር ኢብኑ ከሲር ሁሉን ቻይ የሆነ አምላክ ነው ብሎ ሱራ 19 ቅጥፈት 19 ላይ ያስቀምጥልሻል። he is most able to do whatever he wills ማድረግ የሚሻውን ነገር በመላ የሚያደርግ ነው። ያው ሱረቱል ኢምራን ቅጥፈት 49 ላይ ወፍ ይፈጥር የለ ማድረግ የሚፈልገውን በመላ ማድረግ የሚችል አምላክ ስለሆነ ነው። አብዱሊቲ ቴንክ ዩ ቪኪ ኩዊን ማይክሽን ተከፍቻለሽ። አሁን እና አጥጋቢ መልስ አላገኘም።
አሁን አንቺ አጥጋቢ መልስ ማግኘት ያለብሽ እንዲህ እያልሽ ይሄ ነገር ለምንድን ነው ይሄ ነገር ለምንድን ነው እያልሽ ብዙ ጥያቄዎች አሉሽ፣ ትጠይቂያለሽ። አሁን ትጠይቂያለሽ፣ እንቀበልሻለን፣ ትመልሻለሽ። አሁን ግን በቃል ኪዳንሽ መሰረት ምን ብለሽ ቃል ገብተሽ ነበረ? ኢየሱስ ጌታ ነው የሚል ብቻ ማስረጃ ስጠኝ ከመጽሐፍ ቅዱስ ላይ። አሁን ከመጽሐፍ ቅዱስም ከቁርአንም አላልኩም። ኢየሱስ ጌታ ነው የሚለውን ቃል አሳየኝ ያልኩ። እሱን ደግሞ አጥጋቢ አይደለም። እኔ ጌታ መምህርም ነኝ ነው ያለው። ጌታ መሆኑን አሳየሽ አይደለ? ጌታም ነኝ የሚነግርሽ ውሸት እንደሆነ ተረድተሻል። ስለዚህ አልተረዳሁም። ምክንያቱም እኔ እስካሁን ድረስ ምንም አጥጋቢ መልስ አላገኘም። ይበቃሻል። አሁን ለማንኛውም አንቺ ለራስሽ ላይበሮሽን ተውልሻለን። የትኛው ሙስሊም ተመልሶልኛል ብሎ አይመልስም። አላህ ሱብሓነሁ ወተዓላ ወደ ምድር እንደማይመጣ ያውቃሉ። አሁን ማስረጃ ትሰጭናለሽ አልሁር ላይን እንደሚሰጥሽ? እርግጠኛ አይደለሁም ወንድም። እኔ ጀነት ልግባ ጀሃነም ልግባ የማውቀው ታሪክ የለኝም። አይ ከገባሽ እንደሚሰጥሽ ማስረጃ ስጭኝ። የወንድ አልሁር ላይ እንደሚሰጥሽ ማስረጃ ስጭኝ። ስማ ባሏ ግን እየሰማ ነበር። የወንድ ሁር ላይን ትሰጥ ተስፋ አድርጋችሁ አትቀመጡ። የወንድ አልሁር ላይን አይደለም። ተውት። እንትናችንን እንቀበላለን። ሙስሊሞች ብቻ ናችሁ እሺ የምትልኩልን ገስት። ሙስሊም ያልሆነ ሰው አይላክልን ገስት። ከረንት እየተቀበልን ያለ ነው ሙስሊሞችን ስለሆነ የቀደሟ ልጅ መተሽ ነበረ መላክ ሲያልሽ ድጋሚ ይሄ ነው እስልምና። ከዚህ ውጪ ምንም የምታገኙት ነገር የለም ያጀማ። እውነቱን ቢያውቁትም እውነቱን ቢያዩትም ጋር ማለቻ ተለቁ ላይ ሆነና ወስ ተንተላለ ኦኬ ልቀበላት ይቀድማል ልጅ እሺ ያው ኦኬ አሁን ቪኪ ያነሳቸው ሀሳቦች አሉ። እንግዲህ እስልምናውም የሚቀበለውን ሀሳብ በመጽሐፍታቸው የተቀመጡትንም ነገር አያውቁትም። በጣም በሚያሳዝን ሁኔታ እራሳቸው አያውቁትም። አንዳንድ ነገሮች ክሊር አድርግላቸው ቪኪ። የኢሳን ነው ያው እንድገመው ምናልባት እንትን ነበር። ኢሳ ጌታ ነው። ኢሳ ጌታ ነው። ያውን ምናልባት ጉግል ትራንስሌት እያደረግን እያንዳንዱን ማየት ስለሚከብድ ነው። ደግሞ ማጣቀሻዎቹ እንትን ናቸው፣ አረበኛ ናቸውና ማስረጃ እየሰጠን ብቻ ነው የምናልፈው። ተፍሲር አልተሕሪር ዋል አልታንዊር ኢብን አሽዑር ሙሐመድ ኢብን አሽዑር አሽዓሪ ቅድም ነግሬያቸዋለሁ። የሱኒ ሙፈሲር ነው። ምናልባት አሳሪዎች ላይ ይቀበሉት ይችላሉ። ሱራ 2 ተፍሲር ሱራ 2 ቅጥፈት 87 ላይ ምን ይላል? ኢሳ የሚለው ቃል የመጣው ያው ሱራ 3 ሱረቱል ኢምራን አንቀጽ ቅጥፈት 45 ላይ ቁርጡቢ የባዕድ ስም ነው። ጠበሪም የባዕድ ስም ነው
አረበኛ አይደለም ባዕድ የውጭ ሀገር ስም ነው ብለው ያስቀምጡታል። መሐመድ ኢብን አሽዑርም በተመሳሳዩ ባዕድ ስም ነው የሀገር ውስጥ ስም አይደለም፣ እንዲቀለን ነው ወደ ኢሳ ያመጣ ነው ስለሚከብድ ምናምን እያለ ያመጣዋል። ያንን እያጣቀሰ ያመጣል። ስለሚከብድ ነው ምናምን እያለ ይህን ማለት በአረብኛ እያለ እንዴት እንደመጣ ይገልጽና ከኢያሱ እንደመጣ ከተናገረ በኋላ ኢያሱ ደግሞ በዕብራይስጥኛ ይላል ጌታ ማለት ነው ወይም የተባረከ ማለት ነው ብሎ ያስቀምጣል። ስለዚህ ኢሳ ማለት ጌታ ማለት ነው። ተፍሲር ኢብን ከሲር ሱራ 1 ቅጥፈት 2 ላይ ደግሞ ኢብኑ ከሲር ምን ይላል? ጌታ የሚለው ቃል ከአምላክ በስተቀር ለሌላ ለማንም አይሰጥም ይላል። ስለዚህ ኢብኑ ከሲር እንዳለው ከሆነ ኢሳ ምንድን ነው? ዘ ሎርድ ጌታ ነው። ያ ብቻ አይደለም። አልመሲህ ማለት በራሱ አልመሲህ ማለት ማውሷት አልተፍሲር አል ማዙር ቮሊዩም 5 ቅጽ 5 ገጽ ናምበር የገጹ 100 ላይ ምን ይላል? አልመሲህ ማለት ኪንግ ሎርድ ማሊኪ ማለት ነው። ኪንግ ንጉስ ማለት ነው። ማሊኪ በአረበኛ ማለት ነው ብሎ ያስቀምጠዋል ቃል በቃል ሙስሊሞች ተመልከቱት። እሺ ስክሪንሻት ወሰዱ ሙስሊሞች፣ ታገኙታላችሁ። ኦንላይን ላይ ታገኙታላችሁ። ሂዳችሁ ማረጋገጥ ትችላላችሁ። ወይ ኦንላይኑ ላይ ልሂድ አላሳያችሁ የምናመጣቸው ነገራቶች የሌሉ ስለሚመስላችሁ። ፔጅ ስንት ነበር? 200 ኦኬ። ፔጅ 200 ላይ ብትሄዱ ታገኙታላችሁ። ይሄኛው ነው። ምንድነው የሚለው? ማሊኪ ማለት ንጉስ ማን ነው? አልመሲህ ማለት ማሊኪ ንጉስ ማለት ነው ብሎ ያስቀምጠዋል። ንጉስ ሁሉንም ነገር ማድረግ የሚችል። ተፍሲር ኢብኑ ከቲር ደግሞ ኢዝ ሞስት አብል ቱ ዱ ዋትኤቨር ሂ ዊልስ ማድረግ የሚሻውን ነገር የሚፈልገውን ነገር ማድረግ በመላ ማድረግ የሚችል ማድረግ የሚፈልገውን በመላ ማድረግ የሚችል ነው ብሎ ተፍሲር ኢብን ከሲር ሱራ 19 ቅጥፈት 19 ላይ ያስቀምጠዋል። ሁሉንም ነገር ማድረግ የሚችል ያው ወፍም ስለሚፈጠር ሱረቱል ኢምራን ቅጥፈት 49 ላይ ማለት ነው። ኢሳ ይቅርና ኢየሱስ በክርስትና ኢሳም በክርስትናው አሳይቷታል። ኢብን በእስልምናው እንኳን ኢሳ ጌታ ንጉስ ፈጣሪ ነው። እና ወደ እንትኑ ተመልሰን ሙስሊሞች ካላችሁ ግቡ። ሴቶች ላይ ቀድም በተነ ቀጥሉ። ቆስቲ ዴባ ምናምን አሉ። ለምን ዝም እንዳሉ ለእነሱም እድል እንስጣቸውና ቃል ሁለት ቃሎች አንዱ ዴቭ ሀሳብ አላት ውስጥ እናንተ ደግሞ እንኳን በሰላም መጣችሁ ብለናል። ሰላም ብያለኝ። ሁላችሁ ነው ከላይም ከታችሁም ያላችሁ ሰላም ብያለኝ። አለ እሺ ሙስሊሞችን መቀበል ጀምረናል። አሁን ላኩልን ገስት ላኩ፣ እንቀበላለን። ሙስሊም ብቻ ገስት የላካችሁ ክርስቲያኖች ካላችሁ እየተቀበልን አይደለም። አሁን ክርስቲያኖችን እንዴት ነው? በንጽጽራዊ መልክም ሴት ልጅ በክርስትና መጠየቅ ይችላሉ? ናኑሻ ከገቡ አሪፍ ነው። ቆስጤ ቀጥሉ። እሺ አንድ ላይ የተነጻጸረ ማንሳት ይቻላል። ሴት ልጅ በእስልምና ሴት ልጅ በክርስትና አንድ ላይ እንዳስሳለን። ግቡ ቁጥር ያ ሙስሊም የአብዱሊት በዚህ ጋ አብዱሊት በዚህ ጋ ወፍ ደከመን እኮ በእናንተ ነገር ሙስሊሞች፣ በእናንተ ጉዳይ ደከመን።
0 አቶ አሰፋ ጌትነት አሰፋ ገብተሃል። ተሳስታችሁ ከላካችሁ በትክክል ላኩ። ሙስሊሞች አንድ ቁጥር ጻፉ ወይም ገዝት ላኩ። ጥያቄ ሴት ልጅ በክርስትና እናንተ ደግሞ ሴት ልጅ በእስልምና ትጠየቃላችሁ። አንድ ቁጥር ጻፉ። ቴዎሎጂሻኖች የት ናችሁ? ኡስታዞች የት ናችሁ? እየጠበቅናችሁ ነው። እናንተም ወንድሞች በጸሎታችሁ አስቧቸው። እነዚህን ሰዎች መንፈስ ነው አንዳንዴ አይናችሁን የሚጋርዳል። በጣም ነው የሚገርማችሁ። አይን ላይ ጆሮ ላይ መንፈስ ሲሰራብህ በጣም መጥፎ ነው፣ ከባድ ነው። የእነሱ ደግሞ ከባዱ ነው። ቀጥይ ክርስቲያን። እሺ እንዴት ናችሁ? እንዴት ሆናችሁ? እግዚአብሔር ይመስገን ደህና ነኝ። አይ ሁሌ ሙስሊሞች ሲገቡ ህፃናት ይንጫጫሉ። ታዝቤ ነው እኮ ህፃናት ስር ነው እንደሚውሉት። ቆይ ፍልፈላ ላይ ናቸው። ግድ ነው። በዛ መልኩ ነው ራሳቸውን እያበዙ ያሉትና እንግዲህ ያው ከሴክት ወደ ሴክት እየተስፋፉ ነው እየሄዱ ያሉት ደግሞ በጣም በሚያሳዝን ሁኔታ። በዚህ በሀገራችን ላይ ደግሞ ጽንፈኛው ዋሃብያ ቡድን ጫናውን በጣም ያፈሉ ነው። ለህዝቡም በጣም ስጋት እየሆኑ ነው እና ከኛ ከክርስቲያኖች ምንድነው የሚጠበቀው የሚለውን ነገር ስናይ ያው በጸሎት ማሰብ ነው። እንደዚህ ሰዎች በዕለት ተዕለት ጸሎታችን ላይ ሁሌም ልናስባቸው ይገባል። ከልቤ ነው ነገራችሁ። ይህንን መንፈስ ተዋግቶ መውጣት ማለት በጣም ትልቅ ጥጋት የሚፈልግ ነገር ነው። በጣም ከራሳቸው ጋር ታግለው ነው የሚወጡት። ብዙዎችን ብትመለከቱ ግድያውን ፈርተው፣ መንቋሸሽን ፈርተው፣ መሰደብን፣ መገለልን ፈርተው ብዙ ነገርን በቃ አላያቸው ላይ ወስነው ነው የሚያደርጉትና ያ ደግሞ ትልቅ ቦታ ያሰጠዋል እንደ አንድ እንትን እኛ ለነዚህ ሰዎች ልንጸልይላቸው ይገባል። በጣም እንዲገባቸውም ጭራሽ ጆሮ እንዲሰጡ እንኳን ምንም ብዙዎችን አይታችኋል፣ ተመልከታችኋል። እኛ ላይ ጥላቻ አላቸው። እኛ በጣም ነው የምንወዳቸው፣ እነሱ ግን በጣም ነው እኛን የሚጠሉን። ቢያገኙ ሊገሉን የሚፈልጉ ሰዎች ናቸው። ስለ እነሱ ስንል እንጸልያለን። ስለ እነሱ ስንል ለራሳችንን መስዋዕት እናደርጋለን። ስለምን ሲባል ያችን ዘላለማዊ መንግስትን እንዲወርሱ ነው። ሁሌም ምኞታችን እኛ ከዚህ ከሰይጣናዊ ነገር እንዲርቁ ነው። ላይ የተደፋብህን የነካህን ወጥ ዞር ብለህ ካላየኸው እንዴትም በቃ ራስን ልታውቅ አትችልም። እንዴት እንደቆሸሽክ እንዴት እንደነጻህ ልታውቅ አትችልም። ስለዚህ የምንነግራችሁን ቢያንስ ትንሽ እንኳን እንትን ብላችሁ አየት አድርጉት። የዛኔ ወደ ራሳችሁ ትመለሳላችሁ። ማንኝ ምንድን ነው የሚለውን ነገር ታውቃላችሁ ሙስሊሞች። እሺ ሞኬ
አትቀመጥም። እኔ አላየሁም። እዚህ ገና ከእንቅልፍ እየተነሳ ነው። ምን ላድርግ? ምን አማራጭ አለኝ? ልጅ አሳዳጊ ብሩክ እማታጫውተኝ ብለሃለች። ነይ ሱሪሽን ላስተካክልልሽ፣ ጫማሽንም ማስተካክልልሽ። አልሻፈሽ ሞኬ ምን ነው? በሰላም ነው? ላላወራው ሳያውቅ ይሆናል ወይ ምናልባት የላከውና ከቤተሰብ ጋር ነው ያለው። ኦኬ ባለበት ፏ በልልን። ሙስሊሞች አንዳንድ ቁጥር ጻፉልንና ግቡ፣ እንቀበላቸዋለን። እህቶች ወንድሞች አሉ። የበላዲ ቤት እውነት ነው። ቃል ቀጥል። እሺ ኮሴ ምንድነው? ብዙ ጊዜ እስልምና ላይ የነቢያት ሃይማኖት ነው ብለው በጣም እንትን ይላሉና ከሴቶች ጋር በተገናኘ እንደውም ያሳለፉት የጾም ወቅት አለና ሱረቱል በቀራ 187ኛው ግልጠት ላይ በጾም ሌሊት ወደ ሴቶቻችሁ መድረስ ለእናንተ ተፈቀደላችሁ ይላልና የቀደሙት ነቢያት እንደዚህ አድርገዋል ወይ? ሲቀጥል ደግሞ ሱረቱ ሮም ላይ 21ኛው ግልጠታቸው ላይ ለእናንተም ከነፍሶቻችሁ ትረኩ ዘንድ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩን ይልና ይናገራሉ። ይህ አምላካዊ የሆነ መገለጥ አይደለም የሚል ግልጽ የሆነ አቋም ማስቀመጥ እንችላለን። ፎር ኤግዛምፕል መጀመሪያ ላይ በአነሳሁት የቁርአን ግልጠት በጾም ወቅት ሌሊት ላይ ሴቶቻቸውን መድረስ ከተፈቀደላቸው የቀደሙት ነቢያትስ እንደዚህ አድርገው ነበር ወይ ብለን ቼክ ማድረግ ነው። እና when we check out them ምንድን ነው ጾም ራሱ መጀመሪያ ምንድን ነው የቀደሙት ነቢያት በምን ወይ ነው እየጾሙት የነበረው የሚለውን ቼክ እናድርግና ስፔሻሊ ሴቶች ጋር ማገናኘት እና ከጾም ጋር ማገናኘት ፈልጌ ነውና ሴቶቹን ላይ ከእነሱ ጋር በጾም ወቅት ሌሊት ላይ እንዲገናኙ ይደረጋልና የጾም ጥቅሙ ራሱ ምንድን ነው? ለምሳሌ ኃጢአትን አክኖሌጅ አድርጎ አውቆ በንስሐ የእግዚአብሔርን ይቅርታ መለመን እንደሆነ ብዙ ነቢያት አሳይቶናል። ለምሳሌ ዮናስን ምዕራፍ 3 ላይ ሄዳችሁ ከቁጥር 5 ጀምራችሁ እስከ መጨረሻው ብታነቡት ታገኛላችሁና እንዲሁም ደግሞ ኢዮኤል ላይም መጽሐፍ ኢዮኤል ላይም እዛው ትንቢተ ኢዮኤል ምዕራፍ 2 ላይ ከቁጥር 12 እንደዚሁ አይነት ተመሳሳይ ጾም ሲጾሙ እናያለን እና እስራኤላውያንም ጾመዋሉ። ኃጢአታቸውን አክኖሌጅ ማድረግ ነው። ኃጢአትን አክኖሌጅ አድርጎ በንስሐ የእግዚአብሔርን ይቅርታ መጠየቅ መሆኑ ነው አንድ የምንገነዘበው ከቀደሙት ነቢያት የተማርነው ጾም ምን ይመስላል የሚለውን ስናይ ማለት ነው። ሌላው የእግዚአብሔርን ጋይዳንስ ወይም ደግሞ የእሱን ዳይሬክሽን የምንጠይቅበት ነው በጾም ውስጥና ትልልቅ የሚባሉ ሜጀር የሆኑ ዲሲሽኖቻችንን ሞር አክኖሌጅ እንዲያደርግልን ወይም ደግሞ እንዲሰጠን ውሳኔዎቻችንን በሱ መንገድ እንዲሆን ብዙ ጾሙ አሉ። ለምሳሌ የቀደሙት መጽሐፈ መሳፍንት እስራኤል ሲጾም ለባትል ወይም ደግሞ ለጦርነት ሲጾም መጽሐፈ መሳፍንት ምዕራፍ 20 ከቁጥር 26 ላይ እስራኤሎች ጾሙ አሉ እና የጾሙት ጦርነቱን እንዲያሸንፉ እግዚአብሔር ጋይድ እንዲያደርጋቸው ነው። ሐዋርያት ሥራ ላይም እንደዚሁ ጳውሎስና በርናባስም ጾመዋሉ። ሐዋርያት ሥራ ምዕራፍ 13ን ገልጠን ማንበብ እንችላለን እና የቀደሙት ሐዋርያት የቀደሙት ነቢያት ጾምን የሚጾሙት ጋይዳንስ ለማግኘት እንደገና ኃጢአታቸውን አውቀው አክኖሌጅ አድርገው በንስሐ የእግዚአብሔርን ይቅርታ ማግኘት ነውና እንደገና ደግሞ ኢንቴንሲፋይድ የሆነ ፕሬየር ወይም ደግሞ ጸሎት በጣም የምልጃን ጸሎት የምናቀርብበት ነው። ለምሳሌ ዳንኤል መመልከት እንችላለን። ምዕራፍ 9 ላይ ዳንኤል ጾሟል እና ለጀሩሳሌም ወይም ለኢየሩሳሌም ጾሟል። በዛ ጊዜ ኢንቴንሲቭ የሆነ ፕሬየር ወይም በጣም ዲፕ የሆነ የጸሎት አይነት እናያለን። በምዕራፍ 9 ላይ ዳንኤል ገብታችሁ ስናይና ከእግዚአብሔር ጋር የምንገናኝበት የምናወራበት ነው እንጂ ጾም ልክ ነቢዩ በገለጠበት በጾም ወቅት ሴቶችን መገናኘት ወይም ደግሞ ስጋዊ የሆነ ፍላጎትን ማሟላት እንዳልሆነ ግልጽ ነው እና የቀደሙት ነቢያት እንግዲህ እንደዚህ ካደረጉ ኢቭን ሙሴ ለ40 ቀን የጾመውን በሲና ተራራ ላይ ዘጸአት ምዕራፍ 24ን ማንሳት እንችላለን እና
ዘዳግም ምዕራፍ 9ንም አንስተን ማየት እንችላለን። ለ40 ቀን የጾመበት የጾም ሁኔታ የዴቪድን ወይም ደግሞ የዳዊትን በመዝሙረ ዳዊቱ ላይ ምዕራፍ 35 ላይ አንስተን መመልከት እንችላለን። የጾሙ ሬፔንታንስ ወይም ደግሞ የእግዚአብሔርን ይቅርታ ለማግኘት ፎርጊቭነስ ለማግኘት ነውና ለንስሐ ነው የጾመው እና በጾሞች ውስጥ እንደነዚህ አይነት ነገር የስጋዊ ፍላጎትን ሲያሟሉ አናይምና ስፔሻሊ ደግሞ ሴቶች ላይ ፎከስ አድርጎ ሌሊት ላይ እነሱን መገናኘት እንደሚቻል በጾም ወቅቶቻቸው ላይ በዚህ ግልጠት ላይ መረዳት እንችላለን። እና ምንድነው ለማለት ፖይንቴ ምንድነው ሴቶችን እንደመጠቀሚያነት ላይክ ኢቭን ጾማቸው እንኳን የሙስሊሞች ጾም ምንም በቃ ማለት ላይክ የቀደሙት ኪዳን ላይ እንዲሁም ደግሞ በሐዲስ ኪዳን ላይ ለመመልከት ችለናል። እና የሚጾሙት ላይክ ፖይንት አለው ላይክ ዳይሬክሽን አለው ከኤ ተነስቶ እስከ ቢ ድረስ የራሱ ዓላማ አለው ጾም እና ያንን ያማከል አይደለምና የቀደሙት ነቢያት እምነት ነው ሲሉም ደግሞ ትንሽ እነዚህ ነቢያት ደግሞ ዞር ብለን ስንመለከት አሁን ካለው ከተገለጠለት ሰይጣናዊ ግልጠት ጋር ተመሳሳይ የሆነ ሳይሆን የሰይጣን ግልጠት የሆነ ሃይማኖት ነው ይዘው ያሉትና ሴቶች ስፔሻሊ አሪፍ ቶፒክ ነው። ነቃ ብላችሁ ይሄ ነገር እንዴት ነው ብላችሁ ብትመለከቱት ደስ ይለኛል ፐርሰናሊ። ሌሎቹንም አይዲያዎችን አንስተን ወንድሞችም አንስተዋሉ ሬዝ አድርገን ዲስከስ ማድረግ እንችላለን። ቁስቲ ሁላችሁንም ቴንኪዩ የምቀጥሉበት ወፍ ሙስሊም ያሳዝናል። ጥያቄ ያለው ሙስሊም ካለ አንድ ቁጥር ጻፍ። በላዲ አውራ የምትሉ ሰዎች አለው። ቆስቴ ምናልባት ለሚገባ ሰው አበባ እንሰጣለን። ከዚህ በፊትም ልምድ ስላለን አበባ 2 አበባ 3 አበባ እንሰጣለን። 5 አበባ አይ ቲንክ ደርሶ ነበረ፣ ግን አሁን ኢንፍሌሽኑ ትንሽ ከበድ ስላለ 5 አበባ ድረስ እንሰጣለን። ጋይስ እስከ 5 አበባ ድረስ እንሰጣለን። ሙስሊሞች ካላችሁ ተጠየቁ። ቆይ መጥ ቀጥሉ ጋይስ። እሺ ሙሲ አንድ ቁጥር መጻፍ የሚችል ካለ አንድ ቁጥር ይጻፍ። ሙስሊም ሆኖ ማለት ነው። ጥያቄ ካለው የሚገባ እንግዲህ ያው አበባ ይሰጧል እየተባለ ነው። ከላይ የመጣ ትዕዛዝ ነው። አላችሁ ሙስሊሞች? የሚገባ ሙስሊም ካለ አንበሳ አላወርድም ግን እንደ አንበሳ ጮኋለሁ። አንበሳ ስለሌለታለሁ። ጥያቄ ያለው ሙስሊም ጥያቄ ልብ ነው ሁሉ የሚሰጠው። እኔ ቸር ነኝ ባይዜ በጣም በጊፍት ማለት ሊንክ ላስደርግ እንዴ? አዎ ገፋ ይበል እስኪ ዛሬ ይታይልኝ እስኪ ዛሬ አቅም ይታይ ገና ዛሬ መጀመሪያ ነው። አበባውን ፈልጓ ጨርብሮ ሊገባ ካለ ግን ከደሙ ንጹህ ነኝ። አንተ ጋር ደርስ እኮ ሌላ ነው።
እሺ ሞኪ አንድ ሚት አድርግልኝ። አንድ ክርስቲያን ነው ሞኪ ቆስቲ ኦኬ አረፍ በል በቃ አስወርደውና እኔ ኮፒ ሊንክ ላስደርግ እስኪ ወገን። እኔ ኮፒ ሊንክ በራሱ ግምቱም የለኝም በምን ፍጥነት እንደሚሄድ እና እስከ ምን ማለት አለብኝ ብላችሁ ታስባላችሁ? እስከ 5000 እንኳን ገና ሳልላችሁ ታደርሱታላችሁ። ባይሆን 7000 እናድርገው። በ3 ደቂቃ አያልቅም? ይደርሳል አይደለ? ንገሩኛ። እኔ እኮ እናንተን ተማምኜ ነው የማውቀው። ታምር የለም ወገን። ዑማው እስኪ ጻፉ። 7000 እናደርሰዋለን በ5 ደቂቃ ቢያንስ 10000 ተአምር ነው። እንኮፕል በቃ አው መኮፐል ነው በቃ። ኮሜንቱን ዝጉላቸው እስኪ 10000 ተብሏል። ይህ ሚራክል ነው፣ ተአምር ነው የምር። እስኪ እንደ ቻሌንጅ እንያዘውና እኔ ደቂቃ እዚሁ ላውጣላችሁ ዘና እንድትሉበት በእልህ ማለት ነው። ደቂቃ እንያዝና እኔ ማድረጋለሁ ባይዘው ወይ ቆይ 5 ደቂቃ ሻውን ማን ያደርሰዋል? ታደርሱታላችሁ ያለው በእርግጥ ግን አናደርሰውም። ባይሆን ቆይ ልክፈት። እኔ ይታያለሁ ግን ችግር የለውም ራቅ ብያለሁ። እሺ ኮሜንት አጥፉላቸው ወገን። ቆስጥ ያላችሁ ወይም ናንሻ አጥፉላቸው ኮሜንት። ላስጀምረው ነው ሁላችንም እናደርጋለን። ስንት ነው ያደረኩት? ቆይ በቃ እሺ እንዲህ 6000 ገና እኔ እያዘጋጀው። የምር 20 ይደርሳል። ይሄማ ማርያምን ይደርሳል። ግን በቃ ጀለስ ምንድን ነው መስመር አለፈች እንዳትሉ፣ እጃችሁም እንዳይሰበር። እኔ ወደ ስራ ልገባ ነው። ግን ላስጀምርላችሁ እስኪ ተአምር ይታይ። በ5 ደቂቃ ስንት ይደርሳል? ሁላችንም ገዝት ያላችሁትም አርጉ። ጀምረዋል። እኔም ይታያችኋል። ኮፒ ሊንክ እያደረኩ ነው። እጅ ይታያችኋል። አድርጉ። ስንደረሰ ኦኬ። አሪፍ እየሄደ ነው። ቀጥሉ ቀጥቅጡ። ኮፕሉ ብለው አዲስ ነገር ይዘውልን መጥተዋል። ኮፕሉ አረረረ ፍጥነት በሉ 7000 ገባ። አንተ 10,000 እንኳን እናደርሰዋለን። ጥያቄው 20,000 በ5 ደቂቃ ይደርሳል ወይ ነው። 10,000 አሁን ገባ። ገና አሁን ገባ። 4 ደቂቃ ሳይል ገባ። ይገባል። አሁን በልጉፉ ባይሆን 10,000 ጨምረንበት 20,000 ይደርሳል ወይ ነው። ያ ጥያቄ ምልክት ውስጥ እንደሆነ ደቂቃው ሲያልቅ የሚታይ ነገር ነው። 10,000 ግን ግፉ፣ ፍጠኑ። 3 ደቂቃ ገብቷል። አንተን የ4 ደቂቃ እያልኩ 8,000 አሪፍ። 6 ያለ ስራ ግፉ። ታፕታፑ ግን ማለትም ስለማያስፈልግ ራሳችሁ ሚሊዮን ታደርሱታላችሁ። እኔ በተበትባለሁ። ሁላችንም ታፕታፑ ንቃችሁት እስካሁን ስላላረጋችሁ ነው እንጂ ይደርሳል። 1 ሚሊዮን ቀላል ነው። ብርቅዬም አይደለም።
ቢኪ ምንድን ነው ደቂቃው አልቆ ነው ወይስ ተቆርጦ ነው? ወጥቶ ነው ተቆርጦ ነው? ወጥቶ ነው ተቆርጦ ነው? ወጥቶ ነው ተቆርጦ ነው? እስከዛ አንድ መዝሙር ልትከፍሏቸው ያርምሞ ጊዜ ሆነ እኮ ከፈጅልና አንሻ ደስ ይለናል። እሺ ክርስቲያኔ ይሰማል ክርስቲያን ይሰማል ውዴ። በመዳፍ መሃል ያሳለፍከኝ ጌታ ተቸንክረ ደምተ ሰው ያረገኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል ተቸንክረ ደምተ ሰው ያረገኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል እጅን በእጅ ይዘህ አስከትለኸኛል ስገፋህ ያቀፍ አስገርመኸኛል ሳይዘጋ ያድራል ከንፈሬ ልሳኔ ሲያወራ ስራህን ሲያፈስልቅኔ በመዳፍ መሃል ያሳለፍከኝ ጌታ ተቸንክረ ደምተ ሰው ያረገኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል ሰው አቅም ቢኖረው እስከ ምስጋና ነው ያንተ ክፍያ ግን ወዳጅ እስከ ሞት ነው የዓይኖቼን ደጃፍ ፍቅርህ የመታ ይኸው ያስነባኛል በቀንም በማታ በመዳፍ መሃል ያሳለፍከኝ ጌታ ተቸንክረ ደምተ ሰው ያረገኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል በሸላቾቹ ፊት እንደሚታረደው ስለ እኔ ነፃነት እንደ በግ ዝም ያልከው የነፍስ ሽልማት ውበት የማይረጊ ሳስብህ ኖራለው ከመስቀሉ ግርጌ በመዳፍ መሃል ያሳለፍከኝ ጌታ ተቸንክረ ደምተ ሰው
ውለታ ከብዶኛል። ጭንቁን አሳለፍከኝ በእጅ ችንካር አልፎ እኔን አሳረፍከኝ አካል ተገርፎ አንደበት ባጣ ነው ውዴ ነህ ማለቴ ሞት ስላቆመኝ ተሸንፎ ሞቴ በመዳፍ መሃል ያሳለፍከኝ ጌታ ተቸንክረ ደምተ ሰው ያረከኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል። በመዳፍ መሃል ያሳለፍከኝ ጌታ ተቸንክረ ደምተ ሰው ያረከኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል። ቢኪ መታላ መጥቻለሁ። ኔትወርክ መከራን አሳየኝ እኮ መጥቻለሁ። ኮፒ ሊንኩ እንዴ 10 ደቂቃ ሊሆነን እኮ ነው። እስካሁን ያሽ አልገባም እንዴ? ቆይ ግን 10,000 መግባቱ በራሱ አንድ ነገር ስለሆነ ጌታ ይባርካችሁ። እጃችሁ ቁርጥማት አይንካው ምናምን እያሉ ይመርቃሉ። በእርግጥ ብዙም አይደለንም መርቃት ላይ ጌታ ይባርካችሁ ነው። ወይኔ ብትኖር አሪፍ ነበር። ባይሆን ወደ ርዕሱ ስንመለስ ሙስሊሞች ካላችሁ ገስት ላኩና እናወራለን። ካላችሁ ገስት ላኩ ሙስሊሞች። ቅድምም የተነሱ ነገራቶች አሉ። በእርግጥ እስካሁን ምንም አልተነኩም። ቆይ ግን የምር ሙስሊሞች ዝም እያላችሁ ነው እየሰማችሁ? ይሄ ባይዘው አንድ ለውጥ ነው። ይህም 20 ሰው እያለም ቢያንስ በትንሹ 10 ሙስሊም ወይም 6 ሙስሊም ይገባ ነበር። አሁን ግን ዝም ብለው መማር እየመረጡ ነው። መልካም ነው። ለምን ከ200 ሰው ቢያንስ በትንሹ በቃ እንደው ብናጋንነው ነገሩ 16 ሰው ሙስሊም ነው። ያውን በትንሹ በቃ እንደው የለም ጠፋ በቃ ተባለ። ልክ እንደ ዳይናሶር ሙስሊም ጠፋ ተብሎ 16 ሰው ሙስሊም አለ እና እንዲህ መማራችሁ ጥሩ ነው። ለምን 16ታችሁ ይሄ ነገር በእስልምና እንዳለ እየሰማችሁ ቁጭ አትሉም ነበር? ባይኖር ኖሮ ትገቡና ታዋክቡን ነበር። ስላለ ግን ዝም ማለት መርጣችኋል። ደግ ነው። 16 ሰው ሙስሊም ሆኖ ስለ እስልምናው እየተቀጠፈ የምርም ቀጣፊዎች እንኳን እየተቀጠፈ ዝም ካለ የሆነ ነገር አለ ማለት ነው። ከ200 ኪዩንን አስገባት። እሺ ኪዩን ስትገቢ ለመማማር መሆን አለበት። መደናቆሩ ስለሚያሰለችን ማለት ነው። ጥሩ ጸባይ ያለሽ ባይዘው ወይ ደስታ ያለሽ ለመማማር ነው እንትን የምትይው። አንቺም ቅድም ሲያወራ የነበረው ባልሽ ሆን ምን ይሁን አላሁ አለም። ግን መደናቆሩ ሰውን ስለሚያሰለች ያሰለችሽ ነበር። አላሁ አለም ለምን ትላለህ? አላሁ አለም ለምን ትላለህ? በአላህ አላምን አላልክም እንዴ? ማከራለች እናቴ። እሺ አፉ በይን ተይዋ፣ እሱን ተይውና ባል አይደለም ደግሞ ዘመዴ ነው። አንተ ድረህ ልትሳደቢ ነው እንዴ? ቅድም እኮ ጥሩ ልጅ ነበር። አረ ልሳደብ አይደለም፣ ስልኬ ተቀምጬ ነው። ቅድም ዘመዷ እኮ ያማጋ ሊያገባት ይችላል አይደል እንዴ? ስልኬ ተቀምጬ ድብና አድርጉ። አያገባኝም፣ ይሄ አያገባኝም። ያገብሽ ይችላል ነው ይሄ አያገባኝም። በቃ ይችላል። ምን ድብቆ ወንድምሽ ነው? እስኪ ሐላል ነው እኮ እኔን ማግባት የማይችለው የአክስቴ ልጅ የእናቴ ልጅ በቃ አባቴ አጎቴ የአክስትማ ማሜ ይቅርና የአክስቱ ልጅ አክስቱን ወሲብ አድርጓት የለ እንዴ? ምን ትልቅ ነገር። ኧረ አስተግፍሩላህ በላንተ ኃጢአት ራስን አታስገባ። አስተግፍሩላህ። እሺ
استغفر يسوع المسيح استغفر يسوع المسيح ብለናል። እስኪ የኛው ነገር እንዴት ታነብልኝ? ምንድነው ማነበው? ሚት አድርጊ፣ ድምጽ ይረብሻል። ስማ ዘመድ አትረብሽ፣ ድምጹን ቀንስ። እንዴ ምንድነው ሰውን ማለውን ቆር እያወራሽ አይደለም? አንተ ቆይ ቀንስ። አንተ ቆይ ጣህር አለ? መጀመሪያ ኪታብ ከመንካት በፊት ጣህር አለ? ስለምን ጣህር ነው የምታወሪኝ? እናት አለሚ እኔ እኮ ማውቀው ተአምር የለም ስለ አረብኛ። ተርጉሚ። ወዶ አርገሃል? ውዱ ጉስል የሚደረገው እንስሳትን ወሲብ ስናደርግ ብቻ ነው። አሁን ምን አረኩ ነው? እንስሳት ወሲብ ታደርጋላችሁ? ሐዲሲ ከተደረገ እንደ እስልምና ቆይ ያዡ እንደ እስልምና ነው ያልኩሽ። እንደ እስልምና ነብይሽ እንስሳት ነው ወሲብ አድርጎ የለ እንዴ? ቆይ እንዴ ወደኛ ደግሞ መጣሽ። ነብይ አላደረገም። አንተ በሰው ነው የምታምነው። አንተ በእንዳንተ አይነት ሰው እኮ ነው የምታምነው። በፍጡር እኮ ነው የምታምነው። ነብይ ቆይ ውዷ ሀቢብቲ ስማ እንዴ ቆይ ተረጋጊ። ምን አሁን ይሄ ነው ችግርሽ? ባይዘወይ ጥሩ ጸባይ ያለሽ ግን አትሰሚም፣ ትጮኻለሽ። ተረጋጊ። ወጣች በቃ እኛ ላይ ያነሳሽው ነገር እንሂድበት። እናንተ ታረጋላችሁ አላለችም እንዴ? አንቹ የምታረጊው ነው እንጂ በላም ይታይሻል። ጀለስ ተው እንዳትነካኝ እያለችው ነው። ዋ ብትጠጋኝ እያለችው ነው። ሱረቱ አልአዕራፍ ቅጥፈት 176 ላይ ተፍሲር አልጠበሪ ሱራ 7 ቅጥፈት 176 ምን ይላል? በለዓም ነብይነት ተሰጥቶት ነበር፣ ጸሎቱም የሚሰማለት ድንቅ ሰው ነበር ይላል። በለዓም በእስልምና ነብይ ነው። በለዓም ይሄ ሰውዬ ነብይ ነው። እንደ እስልምናው ነብይ ነው። ይመጣና ምን ይላል መሰላችሁ? ምን እንደሚል እኔ በምን አውቃለሁ? አረበኛ አይደል እንዴ? አማርኛውን እናንብበው። በሌሊት ቆይ እስኪ ምንድነው የሚለው? አይታየኝም። በሌሊት በሌሊት በቀን ደግሞ ስራ ታሰራኛለህ ትለዋለች። ያው ይህ ሰውዬ በቀንና በማታ ይፈራረቅባት ነበርና በማታ ኢንሴንስ የጋሽ ደመላሽ ነው ደምሳሽ ቅዳሴ ዛርለ የንብ ቅዳሴ ሲሆን ምን ትለዋለች? በቀን ትለዋለች ትጋልበኛለህ፣ ስራ ታሰራኛለህ፣ በማታ ሴክስ ታረጋኛለህ። ነብይ ነው ብያችኋለሁ አስቀድሜ። ነብይ ነው፣ ድንቅ ጸሎቱ የሚሰማለት ነብይ ነበር ይላል። ቁጥር 93 ተመልከቱት። ጠበሪ ነው የሙፈሲሮች አባት። አንዳንድ መሐመድን ባሪያው ነው የኔ ሃይማኖት መታ በውስጥ ጽፋለች። አረ እንደውች ልጅ በእናታችሁ ያው ነብያችሁ እንዲያደርጋል እኛ እናደርግም። ነብያችሁ ይህንን ያደርጋል በሌሊት አለችው። ያው ሲደበድባት ነው። ታሪኩ ያልዘረዘርኩት የበለዓምን ታሪክ ስለምታውቁት ነው። በእርግጥ የእስልምናውም የክርስትናውም ተመሳሳይ አይደለም፣ ግን በለዓም አህያይቱ ማውራታቸው ምናምን ተመሳሳይ ነገር ስላለ ትመጣና አንተ ሰውዬ ምንድነው ያ ሳያንስህ በሌሊት እንትን ታደርገኛለህ? በቃ ይሄ ነው። በቀን ደግሞ አህያይቱ ነች። እንግዲህ አህያይቱ ነው ወሲብ አድርጓት ነው። እንስሳን ሴት ቢያጣ ነው ይሄ ርኩስ ሰውዬ ይሄኛው በለዓም። በእናንተ በክርስትና ብለሽ ስላነሳሽው ዑመር ደግሞ ምን ያደርግ ነበር መሰለሽ? ያ ዑመር ኢብኑል ኸጣብ ይሄ ርኩስ ሰውዬ ምን ያደርግ ነበር? ያው እንስሳትን ካነሳሽ አይቀሬ ወሲብ ማድረጋቸው የሰሃባዎች ክፉ ድርጊታቸው ነበር። ከዚያም አልፎ ፋውንድ ሊያደርጉ ነበር እንስሳትን። ዑመር ኢብኑል ኸጣብ ሙሐመድ ኢብን ሳድ ቮሊዩም 3 ፔጅ 286 ላይ ዑመር ኢብኑል ኸጣብ ወደ ግመል እንስሳ ወደ ግመል ፊንጢጣ እጁን ልኮ ፋውንድ ሊያደርጋት ነበር ግመሊቱን ይላል። ከብልት አልፎ በእጅን ፋውንድልም ታረጋላችሁ አይቀርላችሁም። ዑመር ኢብኑል ኸጣብ እርኩሱ ኸሊፋ ያው የነብዩ ሰሐባም የኡማው ኸሊፋም ጭምር ነው። እና የክርስትናውንማ አታንሹ የለም እንደዚህ ብሎ እናንተ ጋር ያለው ባይሆን ወደ ርዕሱ ስንመለስ ግን ርዕሱ ላይ ስለሆነ የነበር ነው። ልጅቱ ወጣለች ዘመድን ይው ስትል ነው። እና ዘመድ በእስልምና
ማግባት ይችላል። አንዴ ሌላው የማሜ ቅድም ያነሳ ነው። ማሜ እንትን ብሏል ስንላት እስተግፍሩላህ ብሎ አለችን አንልም። እስተግፍሩ የሱዕ አልመሲሕ ብለናል ትላለህ አለ። ይኸኛው አክስቱን ወሲብ አድርጓታል። ቅድም እያየነው አልነበር? ከኋላ ቢንት ሐኪም ብሎ ከኋላ ቢንት ሐኪም አለና ያው ሐዲሱን ታውቁታላችሁ መደጋገም እንዳይሆንብን። ቡኻሪ 5113 5113 ላይ ያለ ሐዲስ ነው። ያ ምንድነው? በኋላ ከኋላ ቢንት ሐኪም ለነብዩ ራሳቸውን ከሰጡ ሴቶች መካከል አንዷ ነበረች ይልና አይሻ ምን ትላለች? ስለዚህ ሴትዮ አንዲት ሴት ራሷን ለወንድ በመስጠቷ አታፍርምን ትላለች። እና ከኋላ ቢንት ሐኪም ሐዲሱን ታውቁታላችሁ፣ አዲስ አይደለም። ታዲያ ግን ከኋላ ቢንት ሐኪም ይልና የነብዩ ወይም ከነብዩ አክስቶች አንዷን ይችላል። በሌላ የሐዲስ ዘገባ ውሸት። ሰላም ናችሁ? ምኑ እግዚአብሔር ይመስገን። እንደምን አለ? በዛ አትታወቅም። ካውላ ፋይተር ናት። እንደምን አለ? ችግር የለውም። እንደምን አለ? ቸር አለ ወይ? እኔ የሆነ ነገር ከባይብላችሁ ቸር አለ ወይ? ቆይ ሆልዳውን ተረጋጋ። ቆይ ተረጋጋ። እንደምን አለ? ቸር አለ ወይ? አልሐምዱሊላህ ደህና ነኝ። እኔ ሴት ነኝ። ሴት ነሽ እንዴ? አዎ። ኦኬ አፉ በይ። እኔ አንዳንድ ልጆች ስለሚገቡ ቀጫጫ ድምፅ ይዘው ወንዶችም አፉ በኝ። እኔ ትንሽ ጉሮሮዬ እንትን ብሏል አይደል? ያ የሴት ነው። አይልም የሴት ነው። አንዳንድ ቀጫጫ ድምፅ ይዘው የሚመጡ ወንዶች ስላሉ ብዬ ነው እንጂ ድምፅ የሴት ነው። ምናልባት ቀጫጫ አይደለም ለዛ ይሆናል። ነው የሴት ድምፅሽ ቀጫጫ ነው። ምናልባት ጆሮዬም ሊሆን ይችላል። ባይሆን አንብቢልኝ እስኪ። የኛውን ታነቢልኛለሽ? ምን ልበልልህ? ለምን? እሺ የኛውን አንብቢልኝ አንዴ። አይ የነብዩ አክስት አይደለችም ስላልሽኝ ወሲብ ያደረጋት ነን። አስተግፍሩላህ አልዓዚም። ሐዲስ እኮ ደኢፍ እናንተን አለ። ከውላ ግን ፋይተር ናት አይደለችም? እናያለን ችግር የለም። እስኪ ቆይ ልመለስ። እናቴ እባክሽን አንብቢልኝ። አረዳ ውሸት ነው ያልሽው። ታዲያ ምኑን ሰምተሽ ነው? እኔ ፓውላን በዛ እናውቃትም እኛ እና አታውቋትም። ችግር እንትን ፋይተርም ደግሞ ቆይ በለዓም በራሱ እንዴት በዚህ በለዓም በራሱ እኮ በዚህ አታውቁትም አይደል እንዴ? ባይሆን ሐዲሱን አንብቢው። አንዴ የከፈትኩልሽ ስለሆነ አንብቢው። ሐዲሱን አንብቢው። በዛ እናውቃትም በዛም አታውቋትም እንዴ? ችግሩ እኮ ያ ነው። ተመለሽ እናት አለም። እጄም እየደከመኝ ነው በደንብ ከዚህ በላይ እንትን መያዝ ስለማልችል ፍጠኝ። መልካምሽ ስትመለሽ እንከፍተዋለን። ወደዚህ የመጣንበት ነገር ዞሮ በእስልምና ኢቨን እናትህንም እኮ ወሲብ ማድረግ ይቻላል አይደል እንዴ? ወደ ሌላ ነገር ልትከቱኝ ነው እንጂ እናትህንም ወሲብ ማድረግ ይቻላል። ያው እንደ ኢማም አቡ ሐኒፋ ነገር ከሆነ ማለት ነው። ቅድም ያየነው ነገር ነበር። አያትህ ምናምን ወሲብ ማድረግ ይቻላል ብለን አልሙሐላ በኢብን ሐዘም የተጻፈውን ቮሊም 11 አንስተን ነበር። ይኸውላችሁ የኛውን ኪታብ እዩት። ሸርህ ዩሱል አቲቃድ አል ሱናህ ወልጀማዓ በኢማም አል ሐፊድ ምንድነው? የሱኒዎች የእምነት መግለጫ ይላል። የሱኒዎች ነው የእምነታቸው መግለጫ። እምነታቸውን በደንብ የያዘ ነው። ምን ይላል? አንድ ሰው ሆልዳውን ተረጋጊ። ቆይ ተረጋጊ። ቁርአን ላይ እንደዛ አይልም። እህት ምናምን ሳይሆን ከውላ ፋይተር ብቻ ናት ወይ እዛ ጋር ኩላ ሚል ይሄ እንትኑ ይሆናል። የፍቺ ሴት ራሷ አሁንም እንደዛ ይሆናል። እሺ አንብቢልኝ፣ ችግር የለውም። እኔ ባነብ ትርጉሙን አላውቅም። ክራንች ማረበኛችም ነው አላውቅም። አነባለሁ ግን ትርጉሙን አላውቅም። ሙስሊሞች ሲያቅታቸው ዘንድሮ ክርስቲያን እየላክቡን ነው እንዴ? ቆይ እስኪ ሰው ሁሉ አረብኛ አይችልም። አብዛኛዎቹ ወደኛ የሚመጡት እና ምንድናችሁ? በአረብኛ ነው እንዴ አፋችን የምንፈታው? አግብተሻል? ባክግራውንድ ለምን መናገር አስፈለገ? አይደለም ምናልባት አረበኛ እኔ ኢትዮጵያዊት ነኝ የሚለው ነገር እንትን ስላልሽው ነው። አረበኛ ኢቭን በጋብቻ አረበኛችሁ ማን ነው? ጋብቻችሁ እንኳን በአረበኛ ካልፈጸማችሁ እኮ ኒካህ አይባልም፣ ዘውጀል አይባልም። ይጀመር ኒካህ ወሲብ ማለት ነው። ዘውጀል አይባልም።
ጋብቻችሁን በአረብኛ ካልፈጸማችሁ እባክህን ሐዲስ ላይ እየዘለን እሺ የኛውን አንብቢው አንብቢው። እሺ የኛውን አንብቢው። እሺ የኛውን አንብቢው። ከሁላ ፋይተር ብቻ ናት። በጣም ኃይለኛ ፋይተር። ለካ ማንበብ አልችልም ብለሽኛል። ቆይሽ ሂጂ ኮፒ ማድረግ ይኖርብኛል። ላሳይሽና እኔ የትኛውን እንዳመጣህ በምን አውቃለሁ? አሁን እኔ ማለት ምን ነው እሰጥሻለሁ። ያመጣኸው እንዴ? ነው ይሄኛውን ያዥልኝ ማስረጃ ያዥልኝ። አይደለም ያዥ ማስረጃ እንዴት ያለ በቃ አይደለም ይሄኛው አህመድ አረ ስሚ አህመድ ቢን ሐንበል ሐዲስ ላይ የተገኘ ነው። ያው ሐዲስ ጸሐፊው አህመድ ቢን ሐንበል ነው። ኢማም አህመድ ናቸው። ቮሊዩም 6 ገጽ 6 ገጽ 409 ላይ ታገኘዋለሽ። ማስረጃውን ይዘሽዋል። ምንድነው መጽሐፉ ምንድነው? መሐመድ ኢብን ሐንበል አልንኩ እናቴ ነው መጽሐፍ አለው ከኋላ እንትኑን ከበሩ አህመድ ሐንበል ብቻ ነው የሚለው። የመጽሐፉ ከበር የለኝም። ወይ ጉድ! ታዲያ እኔ ኬት እንዳመጣ በምን አውቃለሁ? ኒውስ ፔፐር ነው የሚመስለው። እንደው ኬት እንዳመጣ ኬት አመጣለሁ ትለኛለች። እኔ ከየትኛው ማስረጃውን ሰጠውሽ ጠይቀህ እንትን ነው አይሆንም። ማስረጃውን ሰጠውሽ አይደለም። አይሰማሽም እንዴ? ይኸው ሰማሁ እኮ በውስጥ የምትሰጡኝ እኔ አይቼም ሰምቼም አላውቀውም ፔጅ እያመጣችሁ ነው። ችግሩ ከሮንግ እና ምን እናድርግሽ? ሁሉንም ነገር ማየት አለብሽ። ከሮንግ ካመጣ ሮንግህን ደግሞ አፍህን ደግሞ ለከት ሮንግ ከሆነ ሮንጉ ነው ብለሽ ታጋልጭኛለሽ። ግን ባልሆነ ነገር ላይ ሊሆን ይችላል በሚል ቆይስ ኒውስ ፔፐር ነው ምን ላድርግሽ? እኔ አይቼው ማላቆናላለች ምን ላድርግሽ? የራሱን ልነግርህ ነው የመጣሁት። በህግ አምላክ ልነግርህ። ኧረ በአላህ ይሆንብሽ እንደው በእናትሽ ትክክል አይደለም። አሁን ለምሳሌ ይሄኛው ትክክል አይደለም ካልከኝ ከባይብል ላይ እኔ ባላነብ ምንጩ ኬት እንደመጣ ሳላቅ እንዴት አነብልሃለሁ? አለ ምንጩ ነግርሻለሁ። እየደጋገመች ምንጩ ኬት እንደሆነ አላውቅም። መሐመድ ኢብን ሐንበል ላይ አለ አልኩሽ። ቮሊዩም 6 ገጽ 409 ላይ ታገኘዋለሽ። ሂጂና ቼክ አድርጊው። አሁን ግን አረበኛ ስለሆነ ችግር የሆነብን እሱም ደግሞ ቼክ ላድርገው ንገረኝ። አህመድ ቢን ሐንበል ቅጽ 6 አሁን እንደዚህ ነው የሚያዘው። ገጽ 409 ቻፕተር ነው ፎር 409 ቻፕተር ያው ቅጽ ነው። ኦኬ ቻፕተር 6 ነምበር ቻፕተር ያው 40 ነው። ቻፕተር ብሎ የሚያመጣው ቅጹን ነው። እሺ ቅጹን ነው። ቮሊዩም ነው። አህመድ ቢን ሐንበል ኦኬ። አህመድ ቢን ሐንበል ታነቢያለሽ እኮ አሁን ችግርሽ ትርጉም አታውቂም መሰለኝ። የአረበኛ ታነቢያለሽ፣ እያነበብሽ ነበር። አሁን ቮሊዩም ስልሽ በራሱ ቻፕተር ስለሚል አረበኛው ላይ ቻፕተር አልሽኝ። ያው ቮሊዩሙን ነው ቻፕተር የሚለው። በእርግጥ ተመለሽ ማሚያ አክስቱን ወስቧታል። አናደዳችሁኝ። አሁን አክስቱ መወሰቡ ደግሞ ምን አሁን ትልቅ ነገር ሆነና ሌላውም አይለቅም አይደል? የማሚ ስትመለሽ ከፍቷለሁ እናቴዋ እጅያ ነይ ተመለሽ። የስሚና እንዳያስወጣሽ ባይሆን እሺ የጀመርኩትን ልጨርስ። የኢማም አቡ ሐኒፋ ንግግርን ከእናት ጋር ብያነሳሁት ፊቃችሁንም ባይዘው እናነሳባችኋለን። ለምን ካልሽኝ አቡ ሐኒፋ ማለት ኢማም አቡ ሐኒፋ የሐነፊ ፊቅ መዝሐብ መስራች ሰውዬ ናቸውና እሳቸውን ለመጣል ማን የሚለው ነገር ቅድም እየደጋገምኩት ነበር። ብዙ ጊዜ ስለምናይ ነው። አሁን ያመጣው ነገር ምንድነው? ምናምን እያላችሁ ምን ይሉታል? ሰዎች ይመጡና ወደ አቡ ሐኒፋ መጥተው ምን ብለው ይጠይቁታል? አንድ ሰው አባቱን ገድሎ መጠጥ ጠጥቶ ከእናቱ ጋር ጾታዊ ግንኙነት ቢያደርግ ምንድነው ብለው ይጠይቁታል። ይሄ ሰውዬ አስተግፍሩላህ ከማለት ይልቅ አላህ ይቅር ይበለን፣ አላህ ኃጢአታችንን ያብስልን ከማለት ይልቅ የሚለው ምንድነው? ያ ሰው ሙእሚን ነው አማኝ ነው ይላቸዋል። ያንን ነገር ከማውገዝ ይልቅ ወገን አላችሁ። ያንን ነገር ከማውገዝ ይልቅ እናቱን ወሲብ ያደረገ አባቱን የገደለ መጠጥ የጠጣ ሰው ሙእሚን ነው
ቪኪ ኪታቡ ባይዘው ወይ ታገኙታላችሁ ኦንላይን ላይ። ችግራችሁ ይሄ ነው ወይ? ቪኪ አቤት። ይቅርታ ዲያቆን ክርስቶፈር እስከሰራሉ ከቻሉ ሰማቸው። ኦኬ እኔ ሞዴሬተር የለኝም። ናኑሻ አለሽ? ያኒ ችግሩ እንኳን ሞዴሬተር የለኝም። ቦስ ቆይ ሲመጣ እነግረዋለሁ። ያለኝ መስሎኝ ረስቼው ዝም ብዬ ነበርና ሲመጣ እነግረዋለሁ። ቃልስ የለም? ኦኬ ስበውታል፣ ገብተዋል። መምህር የሱኒዎች እምነት ሞዴሬተር አለኝ። አዎ ግን የገዝት የለኝም። የሱኒዎች እምነትና ማብራሪያ ገጽ 998 ላይ ገጽ 998 ላይ ቪኪ ግን መገለጥ አምሯል ዛሬ ወይስ? ያ እዚህ ጋር ያወጣሁትን ልቀጥል። ምን መታየኝ? ሁሉንም ነገር አሳይተን የማመጣቸው ኪታቦች ውሸት ይመስላችኋል እና ለዚያ ነው። ገብተው ማየት ይችላሉ፣ ማረጋገጥ ይችላሉ። አይተውት ቆይ ሚት አርግልን ብርሃን አይተውት አረጋግተው መጥተው አይ ይህ ነገር ውሸት ነው ማለት እንደሚችሉ እንዲሞጉትን ማበረታታቻ እንዲሆናቸው ፋፋት እየሰጠዋቸው ነው፣ ትንሽ መንገድ እንዲሆናቸው እና ከዚህ አንጻር ነው። ብዙ ነው የሚታየው፣ ግን በውስጥ እንትን ልበልልህ ኮፒ አድርጌ እንደውም የሮንግ እንትን ነው እያነበብኩ ያለሁት ከውስጥ ስለሱ የሚናገር ማለት ነው። እንደውም ኤገንስት ኢስላም አው ሳምቲንግ እንደዛን እያየሁት ያለሁት እንትኑን አይቼ ስለየትኛው ነው እናቴዋ? አሁን የምታየው ሰውየው በውስጥ ሊንኩን እንትኑን መሐመድ ኢብን ሐንበል ነው ወይስ አቡ ሐኒፋ ነው? እሱ ነው ሐዲስ አስገብቼ እናቴ አንዴ ተረጋጊ። ተምታታብኝ እኮ ስለ አቡ ሐኒፋ እያወራች ነው ወይስ አህመድ ኢብኑ ሐንበል የሚለው? አሁን የትኛው ነው? ኦኬ መሐመድ ኢብን ሐንበል መሐመድ ነው። ኦኬ እንደዛ አይነት ነገር የሆነ እያነበብኩ ያለሁት ከኢስላም ተቃራኒ የሆነ ነገር ነው እየነገረኝ ያለው ማለት ነው። አትልቋት። ምን እየነገረሽ ያለው? ስለሱ ምን አበበሽ ነው? እኔ አንድ እንትን ያለኝ ደግሞ እየቸኮልኩ ነው። እናቴዋ ተረጋጊ እስኪ አንዴ ተረጋጊ አንዴ ተምታታብኝ። ቆይ ተረጋጊ ልጠይቅሽ። ቆይ ችግር የለውም የሚቀድሙ መሰማማት ነው። አረ ግድ የለም ስሚኝ፣ ከሌለሽ ወረጅ እናቴዋ። እንደዚህ እንትን እያልን የምንቀጥለው ነገር ስለሌለ እምትዩ ወረድሽ ዴግ ስለ ኢማም አህመድ ኢብን ሐንበል እያወራሽ ስለ ሐዲሱ ግራ ገባኝ። ለመሞገት የምትመጡ ሰዎች ደህና ሰዎች ብትሆኑ አሪፍ ነው። ችግሩ ደህና ሰውም የለም። የምትመጡ በመላ አንድ ናችሁ፣ ተመሳሳይ ናችሁ። ለምን ኡስታዞች ቢያንስ ብየውላችሁ በወር ወደ 1000 የተለያዩ ሙስሊሞች ይገባሉ። ሁሉም ቤት ማለት ነው። ፎይ ጋም ዴቫ ጋር ናኑሻ ቦስ ጋም ሁሉም ሰው ጋር ወደ 1000 የሚደርሱ ይገባሉ። ሁሉም ኢቭን ኡስታዞች እንኳን ገብተው አልቅሶ ነው የሚወጡትና ለምን ደህና ሰው አታስጎብም ይላሉ። ደህና ሰው የላችሁማ እንዴ? ሁላችሁም ያው ናችሁ። እስኪ እስካሁን ደህና ሰው ገብቶ የሞገት አለ? ባይሆን አልሙሐላ በኢብን ሐዝም ቮሊዩም 19 ፔጅ 253 ላይ ቅድም ያነበብናቸው ከአክስቱ ልጅ ከወንድሙ ልጅ ከእህቱ ልጅ ከአያቱ ከወንድ አያቱ ነው ከሴት አያቱ ጋር ጾታዊ ግንኙነት የሚያደርግ ሰው ምንም አይነት ቅጣት የለውም። ኢማም አቡ ሐኒፋ ነው ይህንን የሚናገረው። ምንም አይነት ቅጣት የለውም። ምንም አይነት ቅጣት የሌለው ያው የተፈቀደ ስለሆነ ነው። ለምሳሌ ቅድም እንዳነሳሁላችሁ መጠጣት አይፈቀድም። የሚጠጣ ሰው ግን አንገቱ ይታረዳል፣ ይቀላል። ለምን? ስለማይፈቀድ ቅጣት አለው። ያውም ቅጣቱ 3 ከሰከረው 3 ጊዜ ይገረፋል። በአራተኛው ሰክሮ ከመጣ ይታረዳል ያ ሰውዬ። ምናልባት ለዚህ ሐዲስ ካስፈልገው ማውጣትም ስለሚቻል እንደ ምሳሌ ያነሳሁት ነገር ነው። የምታውቁትም ይመስለኛል። አውጣው ካላችሁኝም ቆይ ማውጣት እችላለሁ፣ ችግር የለውም። ሰካራም 3 እንትን ስለማይፈቀድ ነው ማለት ነው። 3 ከሰከረ በአራተኛ ምን ታደርገዋለህ? አንገቱን ብለህ ትሸኘዋለህ። ሱናን ኢብን ማጃ 2572 ላይ
ምን ይላል? የአላህ መልእክተኛ ይልና አንድ ሰው ይላል የአላህ መልእክተኛ ወይ ኢት ዋዝ ናሬትድ ፍሮም አቡ ሁረይራ ዛት ዘ ሜሴንጀር ኦፍ አላህ ሰይድ ናሬት የተደረገው ከአቡ ሁረይራ ነው። የአላህ መልእክተኛ እንዲህ አሉ ይልና አንድ ሰው ለመጠጣት ከሄደና ከጠጣ ሰክሮ ከመጣ ይላል ግረፈው። ምን ይላል? ግረፈው ይልና በድጋሚ ካደረገው በድጋሚ ኢፍ ሂ ዳዝ ኢት ኤጌን ይላል አሁንም ግረፈው፣ አሁንም ግረፈው አለ። አሁንም በድጋሚ ለሶስተኛ ጊዜ ያንን ነገር ካደረገው አሁንም ግረፈው አለ። በስተመጨረሻው ግን ለአራተኛ ጊዜ ያንን ነገር የሚያደርገው ከሆነ ዘን ስትሪክ ሂዝ ኔክ አንገቱን ቀልተህ መተህ ሸኘው አልቋል ይላል። እንደ እስልምና አንድ ሰው 3 ከሰከረ በአራተኛ አንገቱን አርደህ ልትሸኘው እንዳለብህ ይናገራል። በጣም በሺ ሐዲሳት አሉ ተመሳሳይ። ምናልባት እንደው ማስረጃ እንድገም ቢባል ሐዲሱ ምንድነው? ሳሂህ አውተንቲክ የሆነ ሐዲስ ነው። ሌላ ማስረጃ ምናልባት ካስፈለገ ሱነን አናሳኢ 5662 ላይ ሐዲሱ በተመሳሳይ ሳሂህ ሆኖ ታገኙታላችሁ። የአልኮል አይነት ምንድነው? ምን አይነት ነገር ጠጥቶ ነው ቢባል ወይን whoever drinks wine ይላል። ማንም ሰው ወይን ቢጠጣ እና ቢሰክር ወይን ጠጥቶ 3 ጊዜ ቢሰክር 3 ጊዜ ትገርፈዋለህ። በአራተኛው እንዳልኳችሁ አንገቱን አርደህ ትልከዋለህ፣ ትሸኘዋለህ ማለት ነው። እንዲህ አይነት ቅጣት ይሰጣችኋል። እንዲህ አይነት ቅጣት ይሰጣችኋል። በመጨረሻ ቡልጋል ማርያም ባለው ሐዲስ ልስጣችሁ። ቡልጋል ማርያም ላይም አለ ሐዲሱ ቡክ 10 እሺ እኛው ቡክ 10 እስኪ ቡክ 10 ፔጅ ነው ሐዲስ ናምበር 41 ላይ ታገኙታላችሁ። መደጋገም እንዳይሆንብን ዝሮ ያንን እንድትይዙት እና በእስልምና ከአያት ጋር ከፈለከው ከቤተሰብ ጋር ጾታዊ ግንኙነት ይቻላል። ያም አቡ ሐኒፋ የሐነፊ ፍቅህ መጽሐፍ መስራች የሆነ ሰውዬ እንዳሉት ከሆነ ምንም አይነት ቅጣት የለውም ብለው አስቀምጠውታል። ወደ ቅድሙ ርዕሳችን እንመለስ። ቀጥሉ። መምህርም ስለመጡ እንኳን በሰላም መጣችሁ። ቃሌ ካላችሁ ቀጥሉ። ወደ ርዕሱ ወደ ቅድሙ እንመለስ። ቃሌ ካላችሁ ወደ ቅድሙ ርዕስ ሙስሊም እያስገባችሁ ቀጥሉ። አሁንም ሙስሊሞች ካላችሁ ገስት ላኩና መግባት ትችላላችሁ። አቢቲም ሩሐማም አጎቴም እንኳን በሰላም መጣችሁ። አሁን የመጣችሁ መሰለኝ እናንተ ሙስሊሞች ካላችሁ ቅድም ያነሳናቸው ነገራቶች አሉ። እነሱን ለመመለስ ልትገቡ ትችላላችሁ። አላህ በገነት ሴተኛ አዳሪ ይሰጣችኋል። እህቶቻችሁ፣ ሚስቶቻችሁ፣ እናቶቻችሁን ሴተኛ አዳሪ ናቸው። ሴተኛ አዳሪ በጀነት እሰጣችኋለሁ ብሏችኋል። ሌላም ያነሳናቸው ነገራቶች ነበሩ። እነሱን ለመመለስ ብትገቡ ሸጋ ነው። እስካሁን የገባ ሙስሊም ካለ ግን ብትገቡ ደግ ነው። ሩሃማ ምናምን ቀጥሉ። ሌሎቻቸው ማቢቲም፣ ዴቫም፣ አጎቴም ቃልም ቀጥሉ። ቆን የወረዱት ቦታ አንሶ ነው እንዴ? እኔ ወርዳለሁ። እያየው አልነበረም። ማንሶ ነበር። አሁን አለ ብዙ ቦታ እኮ መውረድ ይችል ነበር። አይደለም ይላሉ። አይመስለኝም። እኔ እያየው አልነበረም። ገስቱን ያነሰ አይመስለኝም። የገባ ሙስሊም ነበር እንዴ? አልነበረም አይደለም። ምናልባት እንደዚያ ከሆነ ደግማችሁ ላኩላቸው ገስት። ሀቢቲ ምናምን ቀጥሉ። ሮሂም በስላሴ ስም ሰላመ ክርስቶስ ከኔም ከእናንተ ጋር ይሁን። አርፍጄ ስለሆነ የመጣሁት ቶፒካችሁ ላይ እንድትቀጥሉ ነው ጸጥ ያልኩት ነው ወይስ በተለጠፈው ላይ ነው የምንሄደው? በተለጠፈው የፈለጋችሁትን ማንሳት ይቻላል። ሴት ልጅ በእስልምና ስለሆነ እስኪገቡ ድረስ የፈለጋችሁትን አንሱ እናንተ። መልካም እሺ። ሴት ልጅ በእስልምና ማለት ለምሳሌ ከአክብሮት ወይም ደግሞ በማንነቷ ሁኔታ ላይ ስንመለከተው ሴት ልጅ በእስልምና ምንም አይነት ቦታ አክብሮትም የላትም። ይህን ስንል ከራሳችን እየፈለሰፍን የምናወራው ሳይሆን ላይክ ከመጽሐፋቸው
ከመጽሐፋቸው ተነስተን ነው ምንድነው ሴት ልጅ ሰው ልጅ ከተፈጠረ ወይም ደግሞ አዳም ከተፈጠረ በኋላ የተገኘች ከግራ ጎን የተገኘች ፍጥረት ነች። እንደውም ክብር ይገባታል ብዬ አምናለሁ ሴት ልጅ። ነገር ግን እንደ እስልምና ክብር ሰጥቷታል ወይ የሚለውን ነገር ወይም ያከብራታል ወይም ደግሞ የተለየ ነገር ለሷ ኑራል ወይ የሚለውን ስንመለከት የለም። በቃ ሴት ልጅ ለእስልምና እንደ ዕቃ ከሰው እንኳ ከወንድ ልጅ ቀርቶ ከእንስሳ ለዛም ከድመት ያነሰች እንደሆነች ነው ብዙ ጊዜ የምንመለከተው። ምክንያቱም ድመት በጣም ትልቅ ክብር አላት በእስልምና ከሴት ልጅ ማለት ነው። ስለዚህ ሴት ልጅን በጣም እንደሚያንቋሽሻት እንደሚያወርዳት ነው የምንመለከተው። በሰይጣን ይመስላታል። አልፎም ደግሞ ሴት ልጅ ጸሎትን ታቋርጣለች ወይም ደግሞ ሶላትን ታቋርጣለች። ሴት ልጅ አንድ ሰው ሶላት እየሰገደ ሴት ልጅ ካለፈች ሶላቱ ሀጅር ወይም ደግሞ ተቀባይነት የለውም ይላሉ። ከዛ ላይ ከውሻና ከአህያ ጋር ነው እንግዲህ ከእንስሳም ማለት ነው። ከእንስሳም የተመረጠ በእስልምና የሚጠላ እንስሳ ቢኖር አሁን ለምሳሌ ውሻ። ምክንያቱም መላኢካ እንኳን አይገቡም ውሻ ባለበት ቤት ይባላል እንደ እስልምና። ምን ያክል እንደሚንቃት የምታዩት ደግሞ ከሚጠላ በእስልምና ከሚጠላ እንስሳ መካከል ነው ሴት ልጅን የሚመድባት ከውሻና ከአህያ ጋር ማለት ነው። ከዛ ላይ ስንመለከት በቃ ለስጋ ፍላጎት ነው የምትፈለገው ሴት ልጅ በእስልምና ለስጋ ፍላጎት ብቻ ነው። ከዛ በዘለለ ላይ ምንም በቃ ታስራ ቤት ውስጥ የቤት እንስሳ በሏት ይቅርታዬን ስናገር፣ ምክንያቱም ቤት ውስጥ ታፍና ተቀምጣ በፈለገው ቦታ ላይ እንደፈለገ የሚዝናናበት ለወንዱ ልጅ ትልቅ መብት ክብር ተሰጥቶት ለሴት ልጅ ግን መብት ክብር ባይዘው መብት ክብር ስንል እዚህ ጋር ሙስሊም እህቶቼ ወይም ወንድሞቼ ልትረዱት የሚገባ አለባበስ ወይ የተሻለ ቪላ ቤት ወይ የተሻለ አፓርታማ ቤት ውስጥ ስለተቀመጠች ምናምን ነው ያ አይደለም። በማንነቷ በምንነቷ ወይም ደግሞ በሴትነቷ በቃ በስብዕና ልትከበር ይገባታል። እስልምና ላይ ያ ነገር የላትም። አንድ ሴት ልጅ ከሷ ሌላ 3 ሴት ያገባባታል። እንግዲህ ለስጋ ፍላጎት ነው የምትፈለገው ከሚለው አንፃር ከዛ ላይ እንደፈለገ ነው የሚጫወትባት። ኢቭን እንኳን ምድጃ ላይ ሆና እሱ ስሜቱ ከመጣበት የሆነ ሰዓት እያሰራች ውስጥና ምግብ እያበሰለችም ትሁን የሆነ ነገር እየሰራች እዛ ቦታ ላይ ስሜቱ ከመጣ ናይ ብሎ እንደፈለገ በፈለገው ሰዓት እንደፈለገ ብትከለክለው ደግሞ መላእክቶች እንደሚረግሟት ሲረግሟት እንደሚያድሩ ለምሳሌ ፍላጎት ሳይኖራት ጠይቋት እምቢ ብትለው ግንኙነት እንኳን ያቺ ሴት መላእክቶች ሲረግሟት ታደራለች። ይረግሟታል። እርግማን አለባት። አስቡት። በዚህ ልክ ነው ሴት ልጅ የሚያወርዳት። በዚህ ልክ ነው ሴት ልጅን የሚያንቋሽሻት። እና አስቡት አህያና ከጥቁር ውሻ ጋር እኩል ነች በእስልምና ሴት ልጅ። ግን ለምን እውነት ለመናገር እኮ ለመሐመድ እንኳን ትልቁን ውለታ ያዋላችለት ነብይነትን እንኳን ስልጣን እንዲያገኝ ያደረገችው እኮ ሴት ነች። ማናት ብለን ካለ ልጃ ምክንያቱም የእሷ የመሐመድ መለኮታዊ መገለጥ ብሎ በእሷ ቀሚስ ተሸሽጎ ተደብቆ ነው እንግዲህ ለመሐመድ የሚታይ በሙስሊም ወርቅ ናት። እኔ ሴት ነኝ እኔ ልንገርሽ ከውጭ ሆነሽ እንትን ከምትይ እኔ ሙስሊም ነኝ ሴት ነኝ እኔ ልንገርሽ። አይተሽ መጣሽ ችግር የለም እንቀጥላለን። አይተሽ መጣሽ የሰጠሽ አይቼ መጥቻለሁ። አይ ቲንክ የሺቲ ነው የሰው እንትን እያለ ነው የሺአዎች ነው። ፕላስ ደግሞ አህመድ ኢብኑ ሐንበል አይደለም የዘገቡት ተማሪዎች ናቸው። ምን አልሽኝ እናቴዋ? አህመድ ኢብኑ ሐንበል በሱ ስም የዘገቡት ሌሎች ናቸው። ደግሞ ሐዲስ ነው። ነይ ቦርቆቅ በይልኝ እግዚአብሔር ይስጥልኝ። በይክፈች ጥሩ ነገሮችን እኔ ስልኬን ብቻ ነው ያስኩታል። ምንም አጠቅም አይደለም። ሄጃ ጨምብቤ ነው የመጣሁት። እኔ ከፍትልሻለሁ። ማስረጃውን ንገሪኝ። ጥሩ የቅጥፈት ሪሰርች ሰርታ መጣች። ንገሪኝ። በምን ላይ ነው ያለው? አትውጪ ወይ መከራ አለች እናቴ። ነው ካልወጣሁ እንዴት አያለው? በውስጥ እንትንህን ሜሴጅን ክፈት። በዛው ሊንክ ልክልሃለሁ። ሊንክ ልክልሃለሁ። በዛ ላኪልኝ። ደስ ይለኛል በጣም። ወደ እኔ ግቢና ቆይ አንድ ልጻፍ። የኔን ፕሮፋይል ነክተሽ ላኪልኝ። ሊንኩ ምንድን ነው? ሊንኩ ንገሪን እስኪ። ማን የጻፈው? አሁን የተናገርሻቸው በመላ ማን የተናገራቸው? ባይዘዌይ ሊንክ ማስረጃ አይደለም። ሊንክ ለማስረጃ መንገድ ነው። ለምሳሌ በዚህ ሀዲስ ላይ እንደዚህ ተብሏል ካልኩ እስኪ ሊንክ ላክልኝ ገብቼ እንዳይሆነው
የተናገረው ማን ነው? እናቴዋ ምናልባት ሊንክ የምትልኪልኝ ኦንላይን ላይ ያስቀመጥሽው የባልሽ ስምም ሊሆን ይችላል። ምንድን ነው ያለው ኦንላይን ላይ? ማን ያስቀመጠው? ሊንኩን ላኪልኝ መጀመሪያ። ቆይ ወደዛ እመጣለሁ። አላክሽልኝም እስካሁን እየጠበቅኩ ነው። እናቴ ዋለሽ ወይ መከራለች እናቴ። እኔ ስልኬን እያየሁት ነው። ምንም አላክሽም። ነይ ተመለሽ። እንዲህ እየጻፍሽው ነው እንዲህ ኦንላይን ላይ ለማየት መሰለኝ። ጥሩ ሪሰርች ሰርተሽ መጥተሽ ወጣ። አረ ወይ አረ መከራለች እናቴ። እሺ ቪኪ በትልቁ ሆነ ማለት ነው። አስንተን በል አውጣው ቶፒ አሚን መረጃውን ሸጋሽ ሊንክ እየላኩም እንትን ይላሉ፣ አካውንት ይበላሉ። አለ ሸጋሽ ጥሩ እንኳንም ነገርከኝ። ምን አልችኝ አቢቲ ሳህል ቡሃሪ ላይ ከውሻ ከጥቁር ውሻና ከአህያ ጋር የሚለውን አውጣላት። ከዛ የተራን ቀጠላለን። እንዴት ዋላችሁ ቪኪ? እግዚአብሔር ይመስገን። ሰው እንደምን አለ? ቸራለሁ እንደምን አለ አለው። እግዚአብሔር የተመሰገነ ይሁን። አጋጣሚ ነበር የነካሁት በዚሁ ግን አካውንት ሊንክ እንዳከፍቱ ምንም ነገር ላይ ምናልባት አካውንታችሁን እንዳይሉባችሁ ማለት ነው። እሺ ከሊንክ ይልቅ የምትፈልገውን ነገር ፔጁን ወይም ደግሞ ሶርሱን ምንጩን ብትጠቅስ ራሳችሁ ሰርች አድርጋችሁ ተወጡ ነው የሚሻለው እንጂ ሊንክ አደጋ አለ ተጠንቀቁ ለማለት ነው። ሸጋን እንኳንም ነገርከን። ያኮ በደግነት ረጅም ሂደን ነው የምንተባበራቸው እና ጥሩ ነው። እሺ እቺ ልበላችሁ ብዬ ነው። ታች ነኝ እየተከታተልኩ ነው። እግዚአብሔር ይስጥልን ወንድማችን፣ እግዚአብሔር ይስጥልን። እናመሰግናለን። ያ ሙእሚናት ወምእመናን ሙስሊሞች አላችሁ እስኪ እየገባችሁ ሙስሊም ቡክ 4 ሐዲስ ነምበር 1032 ቆይሽ ልክፈተው። ቡሃሪ ያለውን 519 አይ ቲንክ ከፈለክ ላውጣና ላንጣ። ብዙ ቦታ አለ ሙስሊም ላይም አለ ቡሃሪ ላይም አለ። በእርግጥ ቡሃሪ ቮሊዩም 1 ፔጅ ማን ቮሊዩም 1 ቡክ 9 ሐዲስ ነምበር 493 ላይም አለ። ለክፈተው ያው ከፈቱት። ቀጥይ ዋናው ጋር ነው እንደ የገባኸው። እኔም ጠብቀው ተለይቶ ነው ሐዲስ ኮሌክሽን ነው። ኦኬ እዛ ጋር ነው ዋናው ጋር ማለት ነው። እንግዲህ እዚህ ሐዲስ ላይ ምንድነው የምንመለከተው? ሶላትን የሚያቋርጡ 3 ነገሮች አሉ ብሎ እርሱም ከጠቀሳቸው መካከል ጥቁር ውሻ፣ ሴትንና አህያ ናቸው ብሎ ይናገራል። ይሄ እንግዲህ የሚናገረው ሐዲስ ሳሂህ ሙስሊም ስንት ነው? እስኪ ሳሂህ ሙስሊም ቡክ 4 ሐዲስ ነምበር 1034 ላይ የሚገኝ ነው። ቡኻሪም የሚገኝ ነው። ቡኻሪም እንደዚህ ሌሎችም ቦታ ላይ ተዘግበዋል። እናም ባይዘው ይሄ ብቻ ሳይሆን በጣም በብዙ ቦታ መመልከት እንችላለን። ሶላትን ከሚያቋርጡ ነገር መካከል ሴት ልጅ፣ ጥቁር ውሻና አህያ ናቸው። ለምሳሌ አንድ ወንድ ሶላት እየሰገደ በዛ ሴት ልጅ ብታልፍ ያ ሶላትነት ተቀባይነት እንደሌለው ይናገራል። አንድ ሁለት ደግሞ በሌላ ቦታ ሴት ልጅን በሰይጣን ይመስላታል። ሳሂህ ሙስሊም ላይ የተዘገበ ሐዲስ አለ። ሴትን ሰይጣን ወይም ደግሞ ሸይጣን ናት ብሎ የሚልበት አለ። አስቡት። ኧረ እንዴት ነው እኔ ሴት ነኝ ሸይጣን ነሽ እያለኝ ሙስሊም ወገኔ ወንድሜ እንዴት ነው እስልምና ትክክለኛ ሃይማኖት ብዬ ልቀበለው የምችለው? ከየት መጥቶ ነው? እንዴት ነው ትክክለኛ ሊሆን የሚችለው? እንዴት ነው ትክክለኛ ሊሆን የሚችለው? ሶላት አቋርጣለሁ እኩል የሚያደርገኝ ደግሞ ከውሻ ከአህያ ጋር ነው እያለ እየነገረኝ ሴት ልጅ ወርቅ ናት፣ ሴት ልጅ ዳይመንድ ናት ብለሽ ያስሚን እየተናገርሽ ዳይመንድነት ማለት ልብስ ለብሶ ተሸፋፍኖ ቤት ውስጥ እንደ ቤት እንስሳ ተቀምጦ መዋል ማደር ከሆነ ለእኔ ያን ወርቅነት ቀርቶ ብቅነት ቢሆን ደስ ይለኛል። ምክንያቱም ያን አይደለም
እኩል ነው ከሱ ጋር። ሳሂህ አልቡኻሪ 304ን ስንመለከት ሳሂህ ሙስሊም ላይም እንደዚሁ ስንመለከት ኢብን ማጃህ ላይም ስንመለከት ሴት ልጅ የወንድ ግማሽ ነች። አንድ ሴት ከአንድ ወንድ ጋር እኩል አትመደብም፣ ግማሽ ነች። ሁለት ሴቶች ሲሆኑ ነው አንድ ወንድ ጋር እኩል ሊሆኑ የሚችሉት። ለምስክርነት የበቃች አይደለም። ከዛ ላይ በሃይማኖቷ በአስተሳሰቧ የጎደለች ነች እያለ ይናገራል። ታራ እንዴት ነው ሴት ልጅ ክብር አላት፣ ሴት ልጅ የተከበረች ነች በእስልምና ሊለኝ እንዴት ይችላል? አንድ በጣም ፈን የሚያደርገኝ እንትን አላቸው። ምንድነው እሱ? የሴቶች ምዕራፍ ሴቶች ብቻ እኮ ናቸው በቁርአን እንኳን ስማቸው የተጠቀሰ ብለው ይናገራሉ። እንዴ ይሄ ውሻ እኮ ያምራል። ቤኪ ጥቁር ነው ውሻው። በዛኛው ሳትሄዲ ስለ ውሻ የሆነ ነገር ልበል። እሺ ግን ውሻው ጥቁር አይሻልም? አይ ይሄኛው ሌላ ውሻ ነው። ይሄኛው ስለተመቸኝ ነው ያመጣሁት። ቆይ ሌላ ነገር እንትን ልልኩ። ውሻው አላህ ውሻ እንዳለው ታውቃላችሁ አይደል ወገን? አላህ ውሻ አላትና አለው አላት ብዬው ደግሞ ገደሉኝ። ወይኔ መከራዬ። አላህ ውሻ አለው። ሱራ ስንት ነበር? ሱረቱል ነጅም ቅጥፈት 3 በኮከብ እምላለሁ በወደቀ በገባ ጊዜ ይላል። አለው አላህ ውሻ አለው። ጋንጌስተሮች ውሻ ይዘው ይዞራሉ አይደለ? ከዚያ የሆነ ነገር ስትላቸው በውሻ ያስብልሃል። በእርግጥ ፖሊሶቹም አላቸው የፈረንጆቹ እና አላም ልክ እንደዚሁ ሰዎችን የሚያስበላበት ውሻ አለው፣ ጽድት ያለ ልክ እንደ ጋንጌስተሮች አላህ ውሻ አለው። ይህንን የሚናገረን ተፍሲር አልጠበሪ 53ኛው የቁርአን ክፍል አንድን ሲያብራራ ሲፈስር ነውና ከነብዩ መሐመድ በመጣው የሐዲስ ዘገባ ምን ይላሉ? አላህ በውሾቹም አይደለም በውሻው አንድ ውሻ ነው ያለው፣ ጽድት ያለ ውሻ ያስበላኛል ወይም በውሻው ይልክብኛል ብለህ አትፈራምን ምናምን ይላል። አላህ ውሻ አለው። ያንን ለማለት ነው። ከሴቶች ተገኝቶ ተሽሎ በአላህ ዘንድ ክብር አግኝቶ ውሻ የአላህ ነገር ብዬ ነው። ቀጥይ። ይሰማል? አለም ሰገድ እንኳን በሰላም መጣ። ሙስሊም ነህ እንዴ? ቆይ አይ እኔ ማለት ክርስቲያን ነኝ። አሁን ያው በሴቶቹ ጉዳይ ላይ በእውነት ሴቶች በእስልምና ውስጥ በጣም የተጨቆኑ መጨቆን ብቻ አይደለም፣ በቃ እቃም አይነት አለው። ራሱ በጀነት በሱራ 44:54 ላይ አይናማዎች የሆኑ ሴቶች በሽልማት እንደሚያገኝ ይናገራል። በሱራ 52 ላይ ራሱ በተደረደሩ አልጋ ላይ ሴቶች አላህ በጀነት ለዝሙት እንደሚያዘጋጃቸው ይናገራል። በሱራ ራሱ 55:56 ደግሞ በውስጣቸውም ይላል ጂኒም ሰውም ያልነካቸው ነው የሚለው ነጫጭ ሴቶችን እናጠዳጅላቸዋለን ይላል። አሁን እኔ ጥቋቁር ሴቶች አሁን አበሻው አፍሪካዊ ምናምን ሙስሊም ነጫጭ ብቻ ነው የሚለው። ሁለት ቦታ ነው የሚናገረው። ነጫጭ ሴቶችን ነው አላህ የሚመርጠው፣ ጂኒም ሰውም ያልነካቸው። ጥቋቁሮቹ አበሻዎቹ ሙስሊሞች የት እንኳን እንደሚሄዱ አያውቁም። በእውነት በጣም የሚያሳዝነው ነገር በምድርም በሰማይም ምንም ቦታ የሌላቸው ሰዎች ናቸው ሙስሊም ሴቶች ማለት ነው። ቢያንስ እንኳን በዛ እንኳን ጀነት እገባለሁ እንዳትል ነጫጭ ሴቶችን ነው የሚለው በሱራ 55:56 አይታችሁ ራሳችሁ አዩት፣ ቁርአኑን እዩት። በጣም የሚያሳፍር ነው። በጣም የሚያሳፍር። እኔ እንጃ አንድ በአሁኑ ሰዓት እንኳን እንስሳ የሚከበርበት ዘመን በዛ ሰዓት ለዝሙት ብቻ የፈጠራቸው የወንዶች ጉዳይ ነው። በቃ እስልምና እኮ ዝሙትና ዝሙት ብቻ ነው። መሐመድ ምንም ታሪክ የለውም። በኢየሱስ ሙቪ ይሰራል። እስኪ በመሐመድ ሙቪ ይሰራ ቢባል ምንድን ነው የሚሰራው? ዝሙት ብቻ ነው የሚሰራው፣ ሌላ ነገር የለውም። እና በእውነት ይሄን ነገር መግለጥ በጣም ጥሩ ነገር ነው። መርምሩ። ማንም እኮ እንዲጠፋ አይደለም የሚፈልገው። እኛ የቀመስነውን ሰላም የሆነውን ፍቅር ወደዚሁ እንድትመጡ ነው እንጂ እኮ እናንተ ለሲኦል ብቻ ተመርጣችሁ
እንደፈለገ ሴት ውሻ አህያ ጋር አንድ አድርጓችሁ ሳንካ ሳታደርግ ደብድባት ይላል። እምቢ ብትል መላእክቶቹ ሲረግሟት ያድራሉ ይላል። እንዴ መላእክት ስራ የለውም እንዴ አልጋ ላይ ዝሙት ሊሰሩ ብለው? እንዴ ልትታመም ትችላለች። መልአክ በዚህ ደረጃ እሷን ቁጭ ብሎ ሲረግማት ሌሊቱ ሙሉ በጣም የሚያሳፍር እኮ ነው። እና ፕሊስ ሙስሊም ሴቶች ንቁ። ይሄ ሃይማኖት አይደለም። እናንተ በኢጃብ በምናምን እሱ ለራሱ ሰዎች ሴቶች ወንዶች እንዳያዩበት ነው ኢጃብ አድርጎ ያለው። በቃ በዛ ሰዓት በጣም ዝሙተኛ ስለነበር ቅናት ስለነበረበት አሁን እኮ አንድ ሴት በዚህ ዘመን ማለት ነው የፈለገ ብትሆን ማንም አይነካትም። ያየ እኮ ነው የሚለው። መመኘት ራሱ እኮ ዝሙት ነው። እንኳን ሌላ ይቀር ኢጃብ በማድረግ አለማድረግ ጉዳይ አይደለም እኮ ሃይማኖት የሚገለጠው። ግን እውነት ሰላም፣ ፍቅር የሆነ ውስጥሽ አለ ወይ? አንቺን እኮ ረግጦ ሊገዛ ያለ ዲያብሎስ አንቺን እየነዳሽ እሱ እንደፈለገ አንቺን ሲጠቀምብሽ ህሊና አለሽ እኮ። ለምንድን ነው እንዲህ የሚሆነው ብለሽ ምጠይቂ። ስለዚህ ይሄ እምነት የወንዶች ጉዳይ ነው። እስልምና ማለት በቃ ለወንዶች የቆመ ነው። ለዚህ ነው ብሬን ዋሽ የሚያደርጓቸው። በቃ እንዲህ በማድረግሽ እንዲህ የሆነ ነገር ምናምን ነው። እሱ አይደለም። ውስጣችሁን መርምሩ። የእግዚአብሔር ቃል ሁለት ሰይፍ ካለው ይልቅ የተሳለው ነው፣ ጅማትና ቅልጥምና ሐሳብና ስሜትን ይመረምራል ይላል። ስለዚህ እግዚአብሔር እኮ ውስጣችን ያለውን እንትን ይላል እንጂ እኛን አስገድዶ የሆነ ነገር የሚጭንብን የሆነ እኛን አንዱ ታጅ አንዱ ላይ ሊሆን አይደለም ሁሉም በቃ። ስለዚህ ሙስሊም ሴቶች ንቁ። እናንተም እየሰራችሁት ያለሁት ነገር በጣም እግዚአብሔር ይስጣችሁ። ይሄን ለማለት ነው። ማይክ ለቃለሁ። ቴንክ ዩ። እሺ እግዚአብሔር ይስጥልኝ ወንድማችን። አቢቲ ቀጥይ። እናመሰግናለን ወንድማችን። ባይዘው እኛ ስለ ጀነቱ ስላልሄድን ነው እንጂ በጀነቱ ከሄድን ደግሞ ከዚህ የባሰ ብዙ ነገሮች እንዳሉት እናውቃለን። ለምሳሌ አሁን በጀነት ሴት ልጅ ምድር ላይ ያለው ህይወቷ ምን ይመስላል የሚለውን ያው የምናየው የምንዳስሰው ከሚል አንፃር ስለ ምድራዊ እያወራን ነው እንጂ ወንድማችን ካነሳው አይቀር ግን ወደ ጀነቱ ከሄድን ደግሞ በጣም የሚያሳዝነው ሁኔታ የሆነ አውቶማቲክ ማሽን የሚሰራ ይመስለኛል አላህ እዛ ጋር። ይሄን ስላችሁ ሶሪ፣ ምክንያቱም በአጎበር አልጋ በነጫጭ ቆንጆ ጡቶችን ማው ሴቶችን አስቀምጦ ሁሌ ቪክራ የሚያረጋቸው ወይም ደግሞ ሁሌ ቨርጂን የሆኑ ሴቶችን ነው ለዛ ጋር ለአንድ ሰው 72 ሴት የሚሰጠው ለአንድ ወንድ ማለት ነው። አስቡት እንግዲህ ይሄን ሲያደርግ ይሄንን የጠቀሙ ሴቶችን ነው ወይ የሚለውን ስንመለከት ሴቶችን አይደለም። በጣም ቅፍፍ የሚለኝን ልንገራችሁ። ጀነት ላይ አስቡት እስኪ ላይ ያለው ህይወትን ስንመለከት ከዚህ እንነሳ ማለት ነው 1.6 ሜትር የሚያክል ካልተሳሳትኩኝ የኋላዋ ዳሌዋ ስፋቱ በዚህ ልክ ነው። ምን ያክል በቃ ሳይኮሎጂካሊ መሐመድ እኔ አላህ የሚባል አምላክ አለ ብዬ ስለማላምን ነው ይቅርታ። መሐመድ ምን ያክል ቁጭ ብሎ በተመታበት አይምሮ ምን ያክል በጭፍን አስተሳሰብ እሱ አይደለም ዛሬ ላይ የተማረውን ጄኔሬሽን ሙስሊም ኡመትን ምን ያክል እንደሚሸውዳቸው እዚህ ጋር ልታውቁት የሚገባው ነገር አስቡ። በመድር ላይ መጠጣን ጠጣን፣ በመድር ላይ እንደዚህኛ ዝሙት ባይዘወይ በእስልምና ዝሙት የለም ብለንኛ የምንለው ለምን መሰላችሁ? እንደ ክርስትና ኃይለኛ ዝሙት አለች። የእውነት ነው የምላችሁ። ስሙ አብዱራህማን አይ ቲንክ ወይም አህመድ ከሁለት አንዱ ነገር ሰው። በአጠቃላይ የእስልምና ሴቶች ንቁ፣ ራሳችሁን ፈትሹ። እኔ ለምን ተፈጠርኩ? በእስልምና ለምን ዓላማ ነው የተፈጠርኩት? ዓላማው ምንድነው? ለምን ፈጠረኝ? እኔ ከወንድሜ ለምን አነስኩ? እናቴ ከአባቴ ለምን አነሰች? ሴት ልጄ ከወንድ ልጄ በምን አነሰ? ለምን ያንሳል? እንዴት እንዲህ ብሎ ሊያስተምር ቻለ መሐመድ? ብላሻቸው ራሳችሁን ጠይቁ፣ ፈትሹት። ይሄንን ነገር በደንብ አድርጋችሁ እዩት። በጣም ያሳፍራል። የእውነት በጣም ነው የሚያሳፍረው። ክርስትና በምን ጣዕሙ ትላላችሁ? ቆም ብላችሁ አስባችሁ ነገሮች ስታመዛዝኑ እንዴ ስማርት በጣም ብልህ ናቸው እኮ ሴቶች። በጣም እኮ ጭንቅላታቸው በጣም ሃይ ነው፣ ግን በአስተሳሰባችሁ ጎደሎ ናችሁ፣ መሀይም ናችሁ ተብላችኋል። እንዴትም ታራ ይሄንን ነብይ ነው ብላችሁ ተከትላችሁ ትኖሩትን ትቀበሉት የምትችሉት? ያሳፍራል። አንብቡ፣ መርምሩ።
ዝም ብሎ አንድ ቦታ ተሰብስቦ ለነገራችሁ ብቻ ላወራላችሁ ሰዎች ብቻ ተቀብላችሁ ወይ አታነቡ ወይ አታጠኑ ወይ አታዩ። አውቃለሁ ቁርአንን ለመንካት ምን ያክል እንደ እሳት እንደሚፈሩት፣ የገሃነም እሳትን መንካት ይቀላችኋል ቁርአን ለመንካት ምን ያክል እንደሚከብዳችሁ። ግን አንብቡት፣ ፈትሹት፣ ጠይቁ። ፈትሹት፣ ጠይቁ። ለምን መብት ያነሰ አስከብሩ። ካመናችሁበት ህይወት ነው ብላችሁ እስካላችሁ ድረስ ደግሞ መብታችሁን አስከብሩ። ሙሐመድ ነብይነትን ያረጋገጠችለት እኮ ሴት የመጀመሪያ ሴት እኮ ከዲጃ ነች ነብይ ነህ እያለች ያሳመነችው። ግን እሱ መልሶ የበደለው ደግሞ ሴቶችን ነው። ወንዶችን ሃይ አድርጎ ሴቶችን ነው እየበደለ ያለው። ስለዚህ እውነት የሆነውን ትክክለኛውን የምትከበሩበትን ከወንድ ጋር እኩል የምትሆኑበትን ሃይማኖት ክርስትናን ብትቀበሉ ብታነቡ ብታዩት ደስ ይለኛል። ምክንያቱም እስልምና ለኔ ተስፋ ከሌለኝ ተስፋ የሚፈልግ የሚችለው ተስፋ ያለውን ነገር ነው ላይ የምችለው። ስለዚህ መመርመር ማጥናት፣ ሁለቱንም ቁጭ አድርጋችሁ እስቲ ክርስትና ነው ወይስ እስልምና ነው ትክክለኛ ሃይማኖት ለኔ እየሰጠኝ ያለው የትኛው ነው ለኔ ህይወት የሚሆነኝ? ከሞት በኋላስ እንዴት ነው የምሆነው? እውነት እንደተባለው 72ኛ ሴት ሆኜ ነው የምጠብቀው ጀነት ላይ? እሱንም እድሉን ካገኛችሁት አብዛኛችሁ ጀሃነም ወራጆች ናችሁ። በገሃነም እሳት ውስጥ የምትታዩኝ እናንተ ናችሁ ብሏል መሐመድ። በጣም ከሚያሳዝነኝ ነገር እንዴ መሐመድ እኮ ጉዳይ በጣም ፈን ነው የሚያደርገው። በገሃነም ውስጥ የምትታዩት እናንተ ናችሁ፣ ሌላ ሰው አይታየው መሐመድ። ወንዶችንማ በዚህ ልክ ክንዴ አላወረዳቸውም። ስለዚህ ቦታ ያስኩ ቀጥሉ። አንብቡ፣ ሙስሊም ሴቶች በረንብ አንብቡ፣ መርምሩ። ሸጋ ነው። እግዚአብሔር ይስጥልን። አቢቲ ሙና አለሽ? ሩሂ ቀጥይ። ወይ ሙና ካለሽ ግን ብታረጋግጥልን መኖሯን፣ ምናልባት ከወጣው ገዝቶን እንድትቆጣጠር። ሙና የለችም፣ ሰው የለም። ቀጥይ ሩሂ። አይ ቃሌ ታሰማለን። አቤትዬ እስካሁን ሰላም ብያለሁ ሁላችሁንም። አይ እኔ እንኳን እንትን ማለት አልፈልግም። አንተ ከፍተህ ትንሽ የተወሰነ እንድትልበት ነበረ። ልጅቷ ቅድም ስትገባ ሴት ልጅ በእስልምና እንደ ወርቅ ነን የተያዝነው እንደ ወርቅ ነው የሚከባከቡት ሲል አይምሮ ላይ የመጣው እንትን ነው ሳሂህ ሙስሊም 2226 ኤ ላይ ያለውና 26 ኤ ላይ ያለውና ከእንደገና ቡሃሪ 799 እና እሱን የተወሰነ እንድትሄዱበት እንድትሏት ነበረ። ይህንን አላየችውም ወይ እስካሁን አልተማርኩም ወይ ስትኖር በእስልምና ላይ ማለት እፈልጋለሁኝ። የተወሰነ ነገር ብትሉ ደስ ይለኛል። ከእንደገና ክርስትና ላይ ገብታችሁ ክርስትና ላይ ስለ እነ መቅደላዊት ማርያምን እና የሳምራዊቷ ሴት የተወሰነ ነገር ብትሏት ብዬ ነበር ተመልሳ ከመጣች። ሌላው እንኳን ከሃይማኖት ራሱ ወተን በዓለማዊ ራሱ ምን ያህል ተጽዕኖ ፈጣሪ ሴቶች እንዳሉና እንዴት ምን አይነት ቻሌንጆችን አሳልፈው ከምን ወጥተው እንዴት ተጽዕኖ ፈጣሪ እንደሆኑ ከወንድ በተሻለ የሚለውን ነገር ለማለት ነበር። ከቻላችሁ ይሄን ይሉበት። እኔ ማውራት አልችልም። አመሰግናለሁ። ማሚ ሳሂህ ሙስሊም ላይ እንደዚያ ሲል ከየት አምጥቶ ይመስላችኋል? ቡኻሪ ላይም ይገኛል ያ ነገር፣ ሙስሊም ላይም አለ። ምን ይላችኋል? ያ ነገር ሲል በነገራችን ላይ ወደ አይሻ ቤት እጁን እያመለከተ ነው። አረበኛው ይታያችሁ እንደሆነ የተሰመረበት ምን ይላችኋል? ይሄኛው ኢብሊስ ሰይጣን የሰይጣን ቀንድ የሚወጣበት ከሴቶች ነው ብሎ ያወራል፣ ወይም ከአይሻ ቤት ነው እያለ ሁላ ያወራል፣ ወደ አይሻ እየጠቆመ። በተመሳሳይ ቡኻሪ ላይም አለ። ወደ አይሻ ቤት እያመለከተ ነበር እንደዚህ ያለው ለማለት ነው። እሺ ሰላም ናችሁ? ይሰማል? እግዚአብሔር ይመስገን። እንደምን አለ? ይሰማል። እንደምን አለ? ወይ ክርስቲያን ነው ወንድማችን? አዎ። ሸጋሽ የምትለው ነገር አለ?
ሸጋ የምትለው ነገር አለ? እኔ ጥያቄ ነው ያለኝ። ኢሳያስ 7 ላይ እንትን እያሉ ሙስሊሞች ማርያም ነው ምላጭ ምናምን ብለው እንትን የሚሉታል። ስለሱ ምን ብለን ነው መመለስ ያለብን? ምሳሌያዊ አነጋገር ነው። ምናልባት ክፍሉን ታስታውሰዋለህ? ኢሳያስ ምዕራፍ 7 20 ትንቢተ ኢሳያስ ምዕራፍ 7 ቁጥር ሸጋሽ እግዚአብሔርም የሆነ በተከራዩ ምላጭ የአሦርን እንትን ይላጫል ምናምን ይላል። እሱን እንትን እያሉ እንዴት እግዚአብሔር በተከራየ ምላጭ ይላጫል ብለው እንትን ይላል። መልካምሽ መጽሐፍ ቅዱስ ላውጣና ላሰራ። እሺ ልብ ብለህ ስማኝ። እሺ አምሃሪክ ባይብል እሺ ኢሳያስ 7 ቁጥር 20 ላይ አለ አይደለ? ካረሳሁት አሁንም እያልኩ ነበር መሰለኝ። ሙስሊሞችም እግረ መንገዳችሁን ስሙ። እሺ በዚያ ቀን እግዚአብሔር ከወንዝ ማዶ በተከራየው ምላጭ በአሦር ንጉሥ የራሱንና የእግሩን ጠጉር ይላጨዋል፣ ምላጩም ጢሙን ደግሞ ይበላል ብሎ ምሳሌያዊ አነጋገር ይናገራል። ታዲያ ግን እግዚአብሔር ነቢዩ ኢሳያስና ልጁ ሸዓር-ሹያባን ወደ ይሁዳ ንጉሥ ወደ አካዝ ሄደው ከአሦርና ከእስራኤል ነገሥታት በመተባበር እርሱን ለማጥፋት በተሰለፉ ጊዜ እንዳይናወጥና ምልክት ከእግዚአብሔር እንዲጠይቅ ላከበት። ኢሳያስ 7 ከቁጥር 2 ላይ ይገኛል። ምን ይላል? ከቁጥር 2 እስከ 9 ላይ የሚገኝ ታሪክ ነው አሁን የነገርኳችሁ። እግዚአብሔር አምላክ ያህዌ አብ ወልድ መንፈስ ቅዱስ ነቢዩ ኢሳያስና ልጁ ሸዓር-ሹያብን ወደ ይሁዳ ንጉሥ ወደ አካዝ ሄደው ከአሦርና ከእስራኤል ነገሥታት በመተባበር እርሱን ለማጥፋት በተሰለፉ ጊዜ እንዳይናወጥና ምልክትን ከእግዚአብሔር እንዲጠይቅ ላከበት። ስለዚህም ነበር እግዚአብሔር ይህ መከራቸው አይፈጸምምና ከቶም አይደረግም ሲላቸው ምን አላቸው? ምልክት ሰጣቸው። ነገር ግን ምልክቱ ለምን ቢለው ማለት አካዝ ግን ምልክትን አልፈለገም ነበር እና በምሳሌያዊ አነጋገር እነሱን ይነግራቸዋል። ምን ይላቸዋል መሰለ? አካዝ ንጉሱን ለማስረዳት እግዚአብሔር ይላቸዋል። እግዚአብሔር ብለው ቅድም 20 ላይ ያነበብነው ምሳሌያዊ አነጋገር ይሰጣቸዋል። ምላጭ የተባለው ምናልባት የራሱ እስራኤላውያን ያልሆነ ከግብፅና ከአሦር የሆነውን ሕዝብ አስነስቶ እንደሚቀጣቸው የሚያሳይ ነው። ምላጭ ተከራይቶ አይደለም የሚለው ሂስኩካ ምናልባት ማይክን ከፍተ ኮንፌር እያረክኝ። በዚያ ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ ይላል። ከወንዙ ማዶ በተከራየው ምላጭ የሚለውን እንፈተዋለን፣ ግን ከወንዝ ማዶ የሚለውን መፍታት ስላለብን በዚያን ቀን እግዚአብሔር ይላል። ያው እግዚአብሔር ነው። ከወንዙ ማዶ የሚለው የሚያሳየው አንድ እየተነገረለት ያለ ሀገር አለ እና ያ ሀገር ባለው ከወንዝ ማዶ በተከራየው የሚለው በሚያመጣቸው ህዝቦች ማለት ነው። ከግብፅና ከአሦር የሆነውን ህዝብ አስነስቶ እንደሚቀጣቸው የሚያሳይ ነው። ጸጉር መላጨትና ፂም መላጨትም ያው መቆረጥ ማለት ነው። እንደ ትልቅ ውርደት ስለሚቆጠር ነው ያዋርዳቸዋል እያላቸው። የሚያዋርዳቸውም በራሳቸው ሳይሆን እግዚአብሔር ሁሌም እንዲህ ነበር የሚያደርጋቸው። ለምሳሌ እስራኤላውያንን ሲቀጣቸው ለሌላ ህዝብ አይደል አሳልፈው የሚሰጣቸው? ለሌላ ህዝብ ነበር አሳልፈው የሚሰጣቸው። ምሳሌያዊ አነጋገር ደግሞ ይናገራል። በተከራየው ሲል ባመጣው ከወንዝ ማዶ በተከራየው አለ። በሌሎች ህዝቦች እናንተን ምን አደርጋችኋለሁ? ምላጭ በአሦር ንጉሥ የሰራውን የእግሩን ጠጉር ይላጨዋል፣ ፂሙም ልክ እንደዚሁ ይላል፣ ያዋርደዋለሁ ሲል ነው። ምናልባት ሁለተኛ ሳሙኤል ወይ ልክፈተው አንዴ ያለ ታሪክም ስላለ ታሪካዊ ዳራውን ብናየው ይሄ ጸጉር መላጨት የሚለው ነገር
መጽሐፈ ዜና ካልዕ፣ መጽሐፈ ነገሥት። እሺ ሁለተኛ ሳሙኤል፣ መጽሐፈ ሳሙኤል ካልዕ ምዕራፍ 10 ከቁጥር 4 ጀምሮ ስትመለከተው እንዲላል። ምዕራፍ 10 ነው አይደለ? ምዕራፍ 10 ከቁጥር 4 ጀምሮ እንዲላል። ሐኖንም የዳዊትን ባሪያዎች ወስዶ የጢማቸውን ገሚስ ላጨ፣ ዳዊትን ለማዋረድ ነው። ባሪያዎች እነዚህ ናቸው፣ ልክስክስ ናቸው ብሎ ስለያዛቸው ለማዋረድ ይላጭላቸዋል። ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀዶ ሰደዳቸው። ዳዊትንም ያ በሰማ ጊዜ ሰዎቹ እጅግ አፍረው፣ አየ የሚያሸማቅቅ ነው፣ የሚያዋርድ ነው። እጅግ አፍረው ነበሩና ተቀባዮች ላክ አለ። ጢም መላጨት፣ ፀጉር መላጨት ማለት ራእይ እንደ ውርደት ነው የሚታየው፣ እንደ ውርደት ነው የሚታየው። ጢማችሁ እስኪያድግ ድረስ ይላቸዋል። ጭራሽ ማለት ነው ወደ ሰው እንዳትቀላቀል የሚያደርግ ነገር ስለሆነ በኢያሪኮ ተቀመጥ ይላቸዋል። ከዚያም በኋላ ተመለሱ አላቸው ይላል እና ታሪካዊ መደዳው ከታየ ከዚህ አንጻር ነው። ጥቅሱ ቀላል ነው። ወደ ኢሳይያስ እንመለስና እግዚአብሔር ከወንዝ ማዶ በተከራየው ሲል ከወንዝ ማዶ በሚያመጣቸው ሕዝቦች እናንተን ያዋርዳችኋል ሲላቸው ነው። ጺም መላጨት ደግሞ ሁለተኛ ሳሙኤል ከቁጥር 4 እስከ 5 እንዳየው የውርደት ምልክት እንደሆነ ሲገልጽላቸው ነው። ከወንዝ ማዶ በማመጣቸው ነገስታት አዋርዳቸው ሲላቸው ነው። ይዘኛል ወንድሜው? ገብቶኛል። ሌላ ጥያቄ ከሌለ ሌላ ደግሞ ኢየሱስ ክርስቶስ አይደለም እዛው ተፈጽሟል ይላል። ምኑ ላይ ነው እዚያ ተፈጽሞ? ቀጥሎ የህፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ጫንቃው ላይ ይሆናል፣ ስሙን ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ የሚለው ገባኝ። ኦኬ ተብሎ ይጠራል። ስለ ተወልዶልናል ስለሚል ይህ የሆነ ነገር ነው አይደለ? ያ ብቻ ሰው የሚያወራው ድንግል የሚለው ምንም እንትን ያላለች ሳይሆን በቂ የሆነ እንትን ለማለት ነው። ድንግል መሆኗን ለማሳየት አይደለም፣ ያላገባች ለማለት ነው እያሉ እንትን ይላሉ። ስለሱ ጉዳይ ማብራሪያ ይመስል። አዎ ይሽኳያ አሁን ምን መሰለ ሊሉ ይላሉ። በእርግጥ ሊሉ ይችላሉ። ድንግል የምትለዋ ምናልባት ድንግል ማለት ናኑ ማለት ነው ሊሉ ይችላሉ። አሁን የነሱ የሚለው ሳይሆን ትንሽ የሚያነሱት ነገር ለምሳሌ አሁን ያነሳው ነው ትንቢተ ኢሳይያስ ላይ ያለው ነገር ምንድነው? ውሃ ያነሳል። ቢያንስ ኢቭን ምንም አይነት አርጊመንት እንኳን ባይመሰርቱ ያንን ጥቅስ አንብቡ ካሉ ሰውን ሊያምታታ ወይም ግራ ሊያጋባ ስለሚችል እንደዚሁ እናብራረዋለን። ይሄ ግን ያለምንም ነገር ሊሉ ይችላሉ በሚል ወይም እንደው ትንሽ እንደምትሆነው ነገር እንዴት ነበረች? ሰምኑም ሙስሊሞች እየጠየቁን ነበር። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የሚለው የሆነ ነገር ነው። የሆነ ነገር ያ ማለት ሕፃን ተወልዶልናልና ሲል ወንድ ልጅም ተሰጥቶናልና ሲል የሆነ ነገር ነው እንደሆነ ነው የሚናገረው እና ለወደፊቱ የሚመጣው ነገር አይደለም። ስለ ኢየሱስ የተነገረ ትንቢት አይደለም ሊሉ ይችላሉ። ከዚህ አንጻር ይህንንም ማብራራት እንችላለን። ምናልባት ይሄ ከሆነ ነገሩ ይህኛው ቀጣይ ባለው 10 ላይ ባለው እንትን ተፈጽሟል ብለው ነው እንትን የሚከራከሩት። ቁጥር ስንት ባለው? ምዕራፍ 10 ቁጥር 1 ጀምሮ ባለው ታሪክ ተፈጽሟል። ያ ህፃን ምዕራፍ 10 ቁጥር 1 ባለው እዛ ላይ ይላል። እሺ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ ዘመን የዛብሎንና የንፍታሌምን ምድር አቃለለ። በኋላኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል ይላል። ሌላ ነገር አለ? ምናልባት አለ። ይሄኛው ነው አርጊመንቱ፣ ሙግቱ ይሄኛው ነው።
ምናልባት ከፍቼ ላሳየ እንድታየው። ነገር ግን ተጨንቃ ለነበረ ጨለማ አይሆንም። በመጀመሪያ ዘመን የዛብሎንና የንፍታሌምን ምድር አቃለለ። በኋላኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ ሀገርም ለኖሩ ብርሃን ወጣላቸው እያለ እንደውም በደንብ ይናገራል፣ ያብራራዋል ጥሩ አድርጎ ማለት ነው። ታዲያ ግን እዚህ ላይ የሚነሳ አርጊመንት ያለ አይመስለኝም። ምናልባት ስለ ኢሳያስ 9:6 ጥሩ ማብራሪያ ልስጥህ። አሁን አርጊመንቱን ልታስይዘኝ አልቻልክም። እኔ ራሱ ምን ብዬ ነገሩን ማንሳት እንዳለብኝ ግራ ገባኝ። ምን እንደሚያነሱ የምትለው ነገር ካለ ማለት ነው። እሺ ላብራራልህ። በቃ ያነሳው ነገር ላብራራልህ። ምንም አይነት አርጊመንት ከነሱ የሚመጣውና አንተም ስላልያዝከው ያለውን ነገር ግን ላብራራልህ። ኢሳያስ 9 ከቁጥር 1 እስከ 2 እንዲላል፣ ነገር ግን ተጨንቃ ለነበረ ጨለማ አይሆንም አለ። ተጨንቃ ያለች አለች። ኢሳያስም ይናገራል፣ ምን ነው ሰማያትን ቀደህ በወረድክ እያለ። በመጀመሪያ ዘመን የዛብሎንንና የንፍታሌምን ምድር አቃለለ አለ። በኋላኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል ይላል። ይህንን በመጽሐፍ ቅዱስ ስንፈታው ማቴዎስ 4 ከቁጥር 12 እስከ 17 ላይ እናገኘዋለን። ምን ብሎ ኢየሱስም አለ ከቁጥር 12 እስከ 17 ኢየሱስም ዮሐንስን አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። የአሕዛብን መምሮ የሚለው በኋላኛው ዘመን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል አይደለም የሚለው ሄደ። ናዝሬትንም ትቶ በዛብሎንና በንፍታሌም ሀገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ነበረ። በትንቢቱም በኢሳያስ የዛብሎንን ምድር የንፍታሌምን ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጡ ሕዝብ ታላቅ ብርሃን አየ። በመጽሐፍ ቅዱስ ነገሩን ስንፈታው ምን አለ? በነቢዩ ኢሳያስም ምዕራፍ 14 በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። ናዝሬትም ትቶ በዛብሎንና በንፍታሌም ሀገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ነበር። አስቀድመን ባየነው ትንቢት ያው ኢሳያስ ምዕራፍ 9 ከቁጥር 1 እስከ 2 ላይ ያለውን ማለት በነቢዩ ኢሳያስም እንደተነገረ ኢሳያስ ምንድን ነበር ያለው? ነገር ግን ተጨንቃ ለነበረ ጨለማ አይሆንም። በመጀመሪያ ዘመን የዛብሎንና የንፍታሌም ምድር አቃለለ። በኋላኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን አሕዛብ ገሊላ ያከብራል የሚለው በነቢዩ ኢሳያስ የዛብሎን ምድርና የንፍታሌም ምድር በባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት ሀገርና ጥላ ለተቀመጡትም ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ነው ብሎ ለክርስቶስ እንደሆነ ፈታው። ኢቭን እነሱ እንኳን ለክርስቶስ አይደለም ብለው ያመጧት ኢሳያስ 9:2 ማቴዎስ 14 ከቁጥር 12 እስከ 17 ላይ ባለው ለማን ሆኖ አገኘ ነው? ለክርስቶስ። ኢሳያስን ኮት አድርጎ ስለነው የሚናገረው ማለት ነው። ግን ወደ ኢሳያስ ትንቢት ምዕራፍ 9 ከቁጥር 6 ላይ ከሄድን ሕፃን ተወልዶልናልና ይላል፣ ወንድ ልጅም ተሰጥቶናልና። በተመሳሳይ ነገር ይሄ ነገር በአዲስ ኪዳን አልሆነም ወይ? ሆኗል። መጥተን ማየት እንችላለን። ምን ይላል? እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። የልዑል ምን ልጅ ስለ ስሙም ድንቅ መካር ኃያል አምላክ አይልም? ስሙም ድንቅ መካር ኃያል አምላክ። ጥቅሷ በራሷ ማለት ነው። በራሷ ጥቅሷ ስሙም ድንቅ መካር ኃያል አምላክ ብሎ ይፈተዋል። ዘን ይህንኑ ነገር ይዘህ ደግሞ ወደ አዲስ ኪዳን ስትመጣ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 24 ላይ ምን ይላል? የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነውን ክርስቶስን ይላል። ማንም ሊደርስበት የማይችለው የእግዚአብሔር ምንድን ነበር ያለው? ስሙም ድንቅ መካር ኃያል አምላክ አይደለም የሚለው የእግዚአብሔር ኃይል ነው። እሱ ከጅምሩ ኃያል አይደለም፣ ኃይል ነው። የእግዚአብሔር ኃይል፣ የእግዚአብሔር ክንድ፣ የእግዚአብሔር ጥበብ የሆነው እርሱ ክርስቶስን በማለት አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 24 ላይ እናገኘዋለን። የዘላለም አባት የሰላም አለቃ ተብሎ ይጠራል ይላል። ቀጥሎ እዚያው ቃላቱን እያንዳንዳቸውን ስንፈታቸው ማለት ነው። ኢሳያስ 9:6 መልሶ ይመጣና ምን ይላል? አብርሃም ሳይወለድ እኔ ያለሁ አለ። አብ አባት እንደሆነ በዘዳግም 14 ከቁጥር 1 ላይ እንደተጻፈው እንደዚሁም ዮሐንስ ወንጌል ምዕራፍ 5 ከቁጥር 48 ላይ መሰለኝ እናንተ አምላካችን የምትሉት አባቴን ያላቸው አብ አባት እንደሆነ ክርስቶስም አባት ነው። በተመሳሳይ የሰላም አለቃ ተብሎ ይጠራል ይላል አይደለ?
ምን አላቸው? ዮሐንስ ወንጌል ምዕራፍ 16 ከቁጥር 33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ ይላቸዋል። በት ሰዓት ሰላማችሁን ታገኛላችሁ ብሎ ዮሐንስ ምዕራፍ 16 ከቁጥር 33 ላይ ያስቀምጥላችኋል። ምናልባት ግን ይሄ ነገር ተፈጽሟል ብሎ እንደው አላር ላይ የመሀይማን ጥያቄ ሊነሳ ይችላል። ያም ከምን አንጻር ነው? ምንም አይነት የሚያነሱት ሙግት የለም። ግን ይሄ ነገር ተወልደሉናል ስለሚል አላር ላይ ቃሉ ከቃላት አንጻር ወይም ተወልደሉናል ካለ ኦልሬዲ የሆነ ነገር ስለሆነ ከዚያ አንጻር ብለው ሊፈቱት ይችላሉ። አው ያ ነገር ተወልደሉናል ሲል የተፈጸመ ነው ተብሎ ሊወሰድ የሚችለው ያ ነገር ቪኪ ሲያወራው ብቻ ነው። ለምን ካላችሁኝ ያንን ነገር የተናገረው ኢሳይያስ ነው። ኢሳይያስ ነብይ ነው። ነብይ የሚለውን ገሰሳችሁ ስትፈሱት ነባር ለሲጀመር ካልተሳሳትኩ በአረበኛውም ነብይ ተመሳሳይ ነው። ካልተሳሳትኩ ነበ ነው ተናገረ ነው። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ገጽ 620 ላይ ምን ብለው ይፈቱታል? ነብይ ማለት ነበ ከሚል የግዕዝ ግስ ቃል የመጣ ሲሆን ትርጉሙም ተናገረ፣ የወደፊቱን አወቀ፣ አየ ማለት ነው ብለው ይፈቱታል። እንግዲህ ኢሳይያስ ያህዌ ጌታ ያህዌ አብ ወልድ መንፈስ ቅዱስ ኃይልና ጸጋ ነብይ ነው፣ የወደፊቱን ያያል። ታዲያ ግን የወደፊቱን ሲመለከት እንደሆነ ሆኖ ስለሆነ የሚታየው ያ ነገር እንደሆነ አድርጎ ሊጽፈው ይችላል። ከዚህ አንጻር ቃሉ በነቢያት አውድ ሲገባ ምንም የሚያሻማ ወይም የሚምታታ አይደለም፣ የምናስተባብለው ቃልም አይደለም። ምናልባት ያ ነገር ቪኪ ቢናገረው ቪኪ ያ ነገር የተናገረው አይቶት ሊሆን አይችልም። ለምን ነብይ አይደለም፣ ነገሩ እየተደረገ ቢሆን ነው እንጂ ብለን ፈተን ልንወስደው እንችል ነበር። ዳሩ ግን የተናገረው ኢሳይያስ ነውና ከዚህ አንጻር ልንረዳው አንችልም። ወንድማችን ስቶክፍሪዮስ አልመሲሆች ትላለህ። ክርስቲያን ጳላዲ ሁላችሁም ሰላም ብያለሁ። ረቡኒ እንደምን አሉ? ከታች አላችሁም? ቡና ጥቃት ብዬ እንደው ስንቴ ነው የምነግርህ ትላለህ። ረቡኒ በቃ አንተ እኔ ዋናው ጋር እንዳይሄድበት ብዬ ነው። ታዲያ ዋናው ጋር እንዳይሄድበት ብዬ ነው። እሺ ምን አለ? ዋናው ምን አለ? አሁን ሲጠብቁ ይሆናል። ዋናው ረቡኒ ጋር ነው። ኦኬ። አረ በዚህ ልትለያቸው ነው? በአማርኛስ እንዴት ትለያቸዋለህ? ኧረ አንተ ትለያለህ። ዋናው ክርስቶስልኝ ደስ ይላል። ያንተ ደስ ሐናና ሐናን ሊቃውንት ለመለየት ሐና የድንግል ማርያም እናት ነችና ሊቀ ካህናቱን ሐና ብለውታል። ርኩስና ቅድስቱ እንዳይምታታባቸው ብለው ለወንድና አንተም ያንን ፈለግ እየተከተልክ ለይሁዳም ሲሆን ያንን ታደርጋለህ። እሺ ቀጥሉ። ክርስቲያንዬ ሰላም ብያለሁ። መሲ ከታች የመሲው ልጅ ነው። የመሲው ልጅ የፍቅርን ቴሌግራም ዩዘር ኔም ላክልኝ አንዴ አሁን። እሺ ቶሎ በል። ሰላም ብያለሁ። እሺ ታለ አረ ብዬሽ አለው። ችግር የለም ማማላለሽም እኮ ሲጀምር የምን ይቅር ምናምን ይቅር ለእግዚአብሔር ስላለ ሰሌላ ወደ ጉዳይ የገባው ለዛ ነው። ላክልኝ። እሱ ራሱ አላለሽም። እሱ ራሱ ብያለሁ። አረ ላክላት መጀመሪያ፣ ወሬ አታብዛ። አይ ችግር የለውም እኔ እልሃለሁ ብላለች። ችግር የለውም ልኬላታለሁ። በቃ እኔ እለዋለሁ ችግር የለውም ብላለች። በቃ እኔ እለዋለሁ ችግር የለውም ብላለች። ልኬልሻለሁ። ይሄ ልጅ እኮ ነው ሸጋሽ